እግዚአብሔር የለም ብያለሁ። አካል ጉዳተኛ ለመሆን ለመታመም ያዋጣውት ነገር የለም። ለምንድነው እግዚአብሔር የሚያደርገው? ምንድነው ዓላማው? እርግማን ነው ብሎ ያስቀምጡሃል ወይ ደግሞ እንድትፈውስ ቤተክርስቲያን የሆነ ቦታ ውስጥ ያስቀምጧል። ከዛ ያለፈ ብዙ አይኬድም። ፈውሰኝስ ብሄድስ በእግሬ ከጓደኞቼ ጋር ብማ እንደ ተማሪሽ ብሆን ወንድሜ ከ6ኛ ክፍል እስከ 8ኛ ክፍል ድልድዩን በተለይ ስናቋርጥ አንቺን ጨፍኝ ይለኛል። አዝሎኝ ቤት ስንገባ ጀርባውን እንዳለ ላብ ነው። የኔ ሙቀትና የሱ ሙቀት አለ። ፀሐይ ነው። ድካም አለ፣ በጣም ድካም አለ። ያንን ላብ ሳይ በጣም ይከፋኝ ነበር። 8ኛ ክፍል ከተፈተንኩ በኋላ ትምህርት መማር አልቻልኩም። እንዲህ የሚሆን አይመስለኝም ነበር ህይወቴ። ትምህርት ማቆም ልክ እንደምቆምና ጌታ እንደሚፈውሰኝና ዶክተር እንደምሆን ነው። በዛው ዓመት ደግሞ እናቴ ሞተች ማለት ነው። ቀብር አልሄድኩም። እግዚአብሔር እናቴን ካወሰደ እግር ሊሰጠኝ አይሆንማ። እግርም ነስቶኝ እናትም ነስቶኝ አይሆንም። ስሜ ብርሃኔ አመኑ ይባላል። ያው እኛ ብርሃን ነው የምንለው፣ ግን ብርሃኔ ነው ትክክለኛ ስሜ። ብርሃኔ አመኑ ይባላል። እዚሁ አዲስ አበባ ነው ተወልጄ ያደግኩት። አሁን ላይ መጽሐፍ የጻፍኩኝ ነው። የብርሃን ሾው የሚል የቴሌቪዥን ፕሮግራም፣ አካል ጉዳተኛ ላይ ያተኮረ ቴሌቪዥን ፕሮግራም አዘጋጅም አቅራቢ ነኝ። እንግዲህ በሙሉ ጊዜ ጌታን እያገለገልኩ ነው ብዬ ራሴን እንደሱ አስተዋውቃለሁ። የተወለድኩት ያው እዚሁ አዲስ አበባ ነው። ለቤተሰቦቼ 5ኛ ልጅ ነኝ። ከብዙ ጥበቃ በኋላ ነው እንግዲህ የተወለድኩትና እናቴ በጣም ሴት ልጅ ትፈልግ ነበር። እሷ ከገጠር ከመጣች በኋላ እህት ምናምን ስላልነበራት የምትፈልገው መጀመሪያ ብትወልድ እኩል አድጎላት እህትም ጓደኛም የሚሆን ልጅ ትፈልግ ነበር፣ ሴት ልጅና አባቴ ደግሞ በቃ ትንሽም የተማረ ስለነበር ልጅ ማብዛት የለብንም፣ ትንሽ ወልደን ኢኮኖሚያችንን አመጣጥን እንኖር ነው። እሷ ግን በፍጹም ብላ እንግዲህ በትግል እኔ መጣ ማለት ነው። ከዛ 5ኛ ልጅ ሆኜ ስመጣ ያው በናፍቆት በጣም በፍለጋም ስለነበር እንግዲህ እናቴ እንደምትለኝ እንደነበር ስለተውሉ ተስላለች እኔ እንደወለድ ማለት ነውና፣ ግን ከዛ በኋላ ብዙም ደስታው አልቀጠለም ማለት ነው። እንጆይ እያደረጉ ያሉ 6ኛ ወር ላይ ነው ይሄ ህመም የመጣው። 6ኛ ወር ላይ ድንገት ነው ሌሊት እንግዲህ ፔኑ የተነሳው። የማልቀስ ትኩሳት፣ ኃይለኛ ትኩሳትና በጣም የማልቀስ ሁኔታ ነበረኝና የተወሰነ ካዩ በኋላ ተደናግጠው ወደ ሆስፒታል ወሰዱኝ። ጥቁር አንበሳ ነበር የሄድኩት። እንግዲህ እዛ የነበሩ ህክምናዎች ነበሩ። ሌሊት ነው፣ በጣም ሌሊት ነው እንደነገሩኝና ዶክተሩ ተቀስቅሶም ስለተነሳ እና ቤተሰቦችንም ሳያስፈቅድ የህክምና ፕሮሲጀሩን ስላደረገ እናቴ በሱ ደስተኛ አልነበረችም። ግን ዶክተሩ ማድረግ ያለበትን ያደረገው። እዛው ለ11 ቀን እዛ ሆስፒታል ቆየው ማለት ነው። ክትትል የተደረገልኝ ይሄ ሲቪየር የሚባለው ትኩሳቱ ምናምኑም ሲቀንስ ግን ተመላላሽ ታካሚ ሆንኩ ማለት ነውና ያው ብዙ እንደዚህ የተገለጠ ነገር አልነበረውም በዛን ጊዜ። ግን ያው አለ ስሜቱ ያስታውቃል። በጣም ቀጫጫ ነኝ በጣምና ተወሰኑ ጊዜ ህመሞችም ነበሩኝ እንደነገረችኝ እናቴ። በየጊዜው ሐኪም ቤት ይሄድ ነበር። ቋሚ ክትትል ግን ጥቁር አንበሳ ነው በቋሚነት መከታተለው። በጣም ትልቅ ሆኜ ራሴ ነፍስ አውቄ እስከማቆም ድረስ በራሴ ፈቃድ እስከሚቆም ድረስ ከታተል ነበር ህክምና። ግን እሱ ጎን ብቻ አልነበረም፣ ሌሎችንም ህክምናዎች ትሞክር ነበር። እንትና ጋር ጥሩ ነው ሲባል እንትና ጋር ታውቃለህ የእናት ነገርና ሁሉም ጋር ይሞከራል። የባህል መድኃኒት ይሞከራል፣ ህክምናውም ይሞከራል። ግን በጣም ደግሞ እኛ ቤት ጸሎቱ ደግሞ ይበረታል በደንብ። ለምንድን ነው እግዚአብሔር የሚያደርገው? ምንድነው ዓላማው? ይፈውሳል፣ ይቀጥላል። ከእግዚአብሔር መስማት ነበረባቸው።
በጣም ነበር የሚጸልዩት። ግን ሁሉንም ግን ጎን ለጎን ያደርጋሉና አይ ቲንክ በዛ ዘመን እኔ በጣም ቤተሰቦችን ማደንቃቸው አሁን በጣም ብዙ መጽሐፎችንም ታሪኮችንም ስለ አካል ጉዳተኛ ስሰራ ስለማይ እርግማን ነው ብሎ ያስቀምጡሃል ወይ ደግሞ እንድትፈወስ ቤተክርስቲያን የሆነ ቦታ ውስጥ ያስቀምጧል። ከዛ ያለፈ ብዙ አይኬድም። ግን በቃኛ ቤት ግን እስከ ጥግ ድረስ ነበር እናቴ በሕክምናው በእንትነው የሚሄደችው። በዛ ዘመን የነበረው የእውቀት ደረጃ ድረስ ሞክራለች። በጣም ሞክረዋል። አባቴ ስራ ነው የሚውለው፣ እሷ ግን እኛን ቴክ ኬር በማድረግ እኔን ሕክምና በመውሰድ ነው በጣም ብዙ ጊዜዋን ያሳለፈችው። ከዛ በኋላ ያው ሳድግ ትምህርት ቤት ገባው ማለት ነው። ለምንድን ነው በእግሬ እሄድ ነበር። በጣም ትንሽም ቢሆን እሄዳለሁ። ስለዚህ የትምህርት ጊዜው እንዳይቃጠል በሚል እንደ ማንኛውም ልጅ ትምህርት ቤት ገባው ማለት ነው። ስኩል መማሬ ለእኔ ዛሬ ላለሁበት ነገር በጣም ትልቅ ነው። ምክንያቱም ታማለች እኮ በሽተኛ ናት ብለው ቢያስቀሩ ኖሮ በጣም ብዙ ነገር እንትን ነበር። ግን ትምህርት ቤት ገብቻለሁ፣ ተምሬያለሁ፣ እንደ ማንኛውም ልጅ ተጫውቻለሁ። የሚያስፈልገኝ ሁሉ ቤተሰቦች አልከለከሉኝም። በቃ መደረግ ያለበትን ሁሉ አድርገውልኝና በዛው ልክ ደግሞ እኔም በመንፈሳዊ ነገሬ ከምሰማው ነገር አንጻር እነሱ ሲያደርጉ ሲጸልዩ ስለማይ እጸልያለሁ። መጽሐፍ ቅዱስ ለማንበብ ሞክራለሁ። ያው እንግዲህ ታውቃለህ እኛ ሀገር ትልቁ በአካል ጉዳተኛ ትልቁ ተብሎ የሚታየው መፈወስ ነው። ስለዚህ ለመፈወስ እንግዲህ ሁሉም ጋር ጥረት እናደርጋለን። እኔም ቤተሰቤ በጣም ነበር የምንፈልገው። ምንድነው ቀጠና 2 ሙሉ ወንጌል ቅዳሜ በጣም ልጅ ሆኜ አስታውሳለሁ። ሲሄድና ጸልይልኝ ነበር። ኩርፌ ቃለ ሕይወት ጸልይልኝ ነበር። እሱ ሰፈሬም ስለነበር ቅርብ ነው። በጸሎቱ በጣም ነው የምንተጋው። ቤት ውስጥም አገልጋዮች ይመጣሉ፣ ይጸልያሉ። የመጣ ሰው ሁሉ ይጸልያል። ለእኔ እሱ ብርታት ሆኖኛል። ዛሬ ላለሁበት በጣም አግዞኛል ብዬ አምናለሁ። ያው ተማሪ ያለው ትምህርት ቤት በጣም ቆንጆ የትምህርት ዘመን ነበር ያሳለፍኩት። መማር እስከነበረብኝ በተለይ ከባዱ የሃይስኩል ጊዜ እስኪመጣ ድረስ ልጅ ስለነበርኩ አካል ጉዳተኝነቴን ብዙ አላስበውም። መታዘሌን ብቻ ነው የማውቀው እንጂ አካል ጉዳተኛ ምንድን ነው ምናምን የሚለውን ምንም አላውቅም። በቃ እያመመኝ ነው መሄድ አልቻልኩም። በቃ ሰው ያግዘኛል ነው እንጂ የማውቀው ሌላ የማውቀው ነገር የለኝም። ደግሞ መሄድ ስለነበረ እሞክር ስለነበር ልጆች የሚያደርጉት ስለምሞክር ጥሩ የትምህርት ጊዜ ነበር። እንደነገርኩህ ከአስራ ሐዋርያት ይባላል የመጀመሪያው ትምህርት ቤቴ። በጣም የሚገርመው አስተማሪዎች፣ ተማሪዎች፣ እዛ አካባቢ ያሉ ሰዎች ሁሉ በጣም ነበር የሚንከባከቡ። እኔ ለምን እንደሆነ ራሱ አንዳንዴ አሁን ላይ አድጌ ነው እንጂ የማውቀው በጣም ሁሉም ሰው ነው የሚንከባከበኝ። ከጥበቃ ጀምሮ ነው የሚንከባከቡኝ። እና ቤተሰቦቼ ቅርብ ስለሆነ ትምህርት ቤቱ የመጀመሪያው ይወስዱኛል። ግቢ ስር ላገኙት ሰው ይሰጡኛል። ከዛ በኋላ እኔ የትምህርት ቤቱ ማህበረሰብ ልጅ ነኝ ማለት ነው። ደረጃ መውጣት አልችልም። ሁሉም ሰው ነው ደረጃ የሚደግፈኝ። ሁሉም ሰው አስተማሪ ሊሆን ይችላል፣ ጓደኞቼ ሊሆኑ ይችላሉ፣ ጥበቃ ሊሆን ይችላል፣ ግቢ ስር ጽዳት ጸዶች ሊሆን ይችላሉ። ሁሉም ሰው እኔን ያግዛል። ቤተሰቦቼ አርፍደው ወደ ቤት መሄድ ካለብኝ የማን ኃላፊነት ነው እስከማትል ድረስ ሁሉም ሰው ነው የሚወስደኝ። ከኔ ከፍ ያሉ የትምህርት ቤት ልጆች ተጠርተው ብርሃኔን እቤት ውሰዷል ሊባሉ ይችላሉ። ተሸክመው ይወስዱኛል። በጣም ነው የሚገርመኝ። አስተማሪዎች ይሄንን ሃንድል ያደርጋሉ። ደግሞ የኦርቶዶክስ ቤተክርስቲያን አለ ጴጥሮስ ጳውሎስ የሚባል ዛጋ እንዲህ ትንሽ ወጣ ካልኩ የሰፈር ሰው አላጣም። ወደ ቤቱ ሰፈር የሚሄድ ማለት ነው። እና የትኛውም ሰው ያተመኑ ልጅ ነሽ፣ የወይዘሮ ጸዳለ ልጅ ነሽ፣ በቃ አቅፎኝ እቤት ድረስ ይወስዱኛል። እና ቻሌንጅ የለውም ብዙም፣ እንደውም ኢንጆይ የማደርግበት። አንዳንዱ ነይ ወደ ቤት ልውሰድሽ ብሎ ቤት ይወስዶኝ አብልቶኝ አጠጥቶኝ ከልጆቹ ጋር እንድጫወት ፈቅዶልኝ
እዛ ስጫወቱዬ ምናምን በፍለጋ ሊሆን ይችላል መገኘውና የሁሉም ሰው ነኝ ሰፈር ውስጥም ሁሉም ሰው ነው በቃ የሚንከባከበኝ የነበረውና በቃ እያደግኩ ስመጣ በተለይ 6ኛ ክፍል ላይ ምን ገጠመኝ እንደነገርኩህ እስከ 5ኛ ክፍል እዛው አካባቢያችን ነበር ትምህርት ቤቱ ቅርብ ነበርና ሁሉም ሰው ይወስደኛል ያመጣኛል ሰው ችግር አልነበረም 6ኛ ክፍል ላይ እኔም እያደግኩ ነው እዛ ምን ቻሌንጅ ገጠመኝ ትምህርት ቤቱ ሁለት ግቢ ነው ያለው አንደኛው ግቢኛ ሰፈር ነው አንደኛው ግን ይርቃል አሁን ብርጭቆ ኮንዶሚኒየም አካባቢ እዛ አካባቢ ነው ትምህርት ቤቱ ሶ ለኔ ቤት ይርቃል ከዛ ደግሞ እንደ አካል ጉዳተኛ ደግሞ እዛ ድረስ ተሸክሞ ለመሄድ ምቹ አልነበረም ሌላው ደግሞ ለመኪና ምቹ አልነበረም ድልድይ ነበረው መንገዱ የእንጨት ድልድይ ነበረውና ምንም አይመችም እንኳን ለኔ አካል ጉዳት ላልነበረባቸው ልጆች ራሱ አይመችም አቅሙ የፈቀደ የቻለ ሰው ሌላ ትምህርት ቤት ማስገባት ነውና ርቀትም ስላለው ያስፈራል ነገርየውና እኔ ግን ከዛ ትምህርት ቤት መውጣት አልፈልግም ኦሬዲ ወደ 6ኛ ክፍል ገብቻለሁ አልፌያለሁ ጎበዝ ተማሪ ነኝ በጣም ሶ አንደኛ ምን መሰለህ ማህበረሰቡን ለምጄዋለሁ ትምህርት ቤት ውስጥ ሁሉም ያቀኛል ሁሉም ይንከባከበኛል ጓደኛ አለኝ እንደ ብርቅ እንጂ እንደሆነ እንደ ልዩ አልታይም ሁሉም ስለሚወደኝ ያንን ኢንቫይሮንመንት ተፈልገዋለሁ እና ያደኩም ስለሆነ አሁን ፍርሃት እየመጣ ነው ገባክ ምን ሆናለሁ ሌላ ትምህርት ቤት ገባ ምናምን የሚለውና በተለይ ክረምቱን በጣም የጭንቀት ጊዜ ነበር ለኔ በጣም ቤተሰቤ ትምህርት ቤት እንድቀይር ወስኗል እና ትምህርት ቤቱን መቀየር እንደነበረብኝ ታመነ 2 ታናናሽ እህቶች አሉኝ ባይዘውና ከነሱ ጋር እንደማር ተወሰነ ማለት ነው ምክንያቱም ቅርብ ትምህርት ቤት እሱ ነው ያለው ብርሃን በር ይባላል እኛ አካባቢ ነው ያለው እኔ መውጣት አልፈልግም ከዛ ትምህርት ቤት ኦሬዲ ለምጄዋለሁ ትምህርት ቤቱ እንክብካቤው በጣም ቆንጆ ነው እንደ ልቤ ነው መሆኑ ሁሉም ያቅፈኛል ያዝለኛል በጣም ነው ኢቭን የትምህርት ቤቱ ዳይሬክተር በጣም ነው የሚወደኝ እና በጣም ነው የሚፈራው ምናልባት ይሄንን ፕሮግራም ያዩ ሰዎች አቶ አስፋው የምሩ ይባላል በጣም ነው የሚፈራው ለምን ልጆች በጣም ዲሲፕሊን ሆነው እንዲያድጉ ይፈልጋል በትምህርት ጎበዝ ሆነው እንዲያድጉ ይፈልጋል እና ደግሞ ድሃ ይረዳል ልብስ ከውጭ ሀገር እየመጣ ምናምን ይሰጣል ለድሃ ከዛ ደግሞ መማር እየተማርክ ደግሞ አቅም ካነሰክ ደሞዝ ተብሎ የሆነ ነገር ኢንሴንቲቭ ይሰጣል አንተ ትምህርትን እንዳታቆም ነው ከዛ ውጭ ግን በጣም ኃይለኛ ነው ይቆጣል ይጋረፋል በጣምና ለኔ ግን እንደዛ አልነበረም በጣም ነው የሚንከባከበኝ እና ልጄ እንዳትነኩብኝ እንዳትቆጡብኝ አለቅሳለሁ ከተቆጣው ባይዘው በጣም ስለምፈራ ዱላ አይደለም የሚያስለቅሰኝ ቁጣ ነው የሚያስለቅሰኝ በጣም ፈራለሁና እንዳትቆጧት ጥፋቷን እኔ ነኝ የምነግራት ነው የሚለው ሶ ይሄንን ትምህርት ቤት ጥዬ መሄድ አልፈልግም እና ቻሌንጁ ከዛ ነው ጀመረው ክረምቱን ሙሉ ጸልይ ነበር አንዳንድ ጊዜ አሁን የልጅነቴ ትዝ ቢለኝ በጣም ደስ ይለኝ ጾም ጸሎት ይዤ ጌታው ተዛ ትምህርት ቤት እንዳልወጣ የሆነ ነገር ግን አድርግ እና ከሆነ ነገር ውስጥ አንዱ ግን ብትፈውሰኝስ ብሄድስ በእግሬ ከጓደኞቼ ጋር ብማር እንደ ተማሪፍ ብሆን በጣም አይዊሽ እንደዛ ጸልይ ነበር በጣም ነበር የምጸልየውና እያደግኩ ነው በመንፈሳዊ ነገር ትንሽ እያደግኩ ነው በቃ እግዚአብሔር ይችላል እግዚአብሔር ነው ነገሬን የሚፈታው ከቤተሰብ ብቻ እንዳልሆነ እና ጌታን እያወቅኩት በደንብ እየመጣሁና ለሁሉ ነገር እግዚአብሔር ጋር መሄድ የሁሉ ነገር መልስ እሱ ጋር እንደሆነ እየገባኝ መጣ ምክንያቱም በቃ እዛ ድረስ ነው ቤተሰቦቼ ሊያስተምሩኝ የሚችሉት እዛ ድረስ ነው ሊሄዱ የሚችሉት አንድ ቀን በመሃል 6ኛ ክፍል ከመግባቴ በፊት ለሆነ ጉዳይ እዛ ትምህርት ቤት ሄጄ ነበርና መምጣት አለባችሁ ተማሪዎች ተብለን ሄደን ሩቅ ነው እውነቴን ስነግርህ በጣም ሩቅ ነው ልጅ ሆኜ ሩቅ ነው ታዝዬ ነው እና ድልድዩ ይሄ እንዴት ነው የእንጨት ድልድይ ነው ወንዝ እኮ ነው ከስር ወንዝ እየሄደ ነው የእንጨት ድልድይ ነው ድጋፍ እንኳን የለውም ጎንና ጎን እዛ ላይ ነው የምትሄደው
ብቻህንም መሄድ ያስፈራል በጣም። ከዛ ደግሞ እኔን ተሸክመ ደግሞ መሄድ ያስፈራል። ከሱ ባለፈ ደግሞ እዛ ልክ ድልድዩ አካባቢ ልደርስ ጊዜ ምን አይነት ይሄ የሚያንሸራትት ጭቃ ነው። ይሄ የሚያሰምጥ አይደለም፣ የሚያንሸራትት ጭቃ ነው። ከወደክ ለመነሳት ራሱ ከባድ ነው እና በጣም ብዙ ልጆች ይወድቃሉ። በጣም ድንጋዩ አይመችም፣ ለኖርማል ሰው አይመችም መንገዱ። እንዲሁ ዝም ብለህ ስትሄድ ኮረኮንች ነው፣ አባጣ ጎርባጣ ነው ምናምን። ቤተሰብ ይሄንን ይዞ ለመሄድ በጣም ከባድ ነው። ግን ልጅነት ይመስለኛል አንድም እኔ ያኔ እንጂ መቼስ አሁን ቢሆን እኮ አላረገው። ምክንያቱም ከዚህ በኋላ እነግርሃለሁ የወሰንኳቸው ጥሩ ውሳኔዎችን እምቢ ብዬ ደግሞ አስቀርቻለሁ ካደኩ በኋላ። ያኔ ግን በፍጹም ከዚህ ትምህርት ቤት አልወጣም አልኩኝ። እግዚአብሔር ሆይ በቃ የሆነ ተአምር አድርግ፣ እጸልያለሁ፣ መጽሐፍ ቅዱስ አነባለሁ። የሆነ ነገር ግን አይጠብቅ ነበር። ቢሆን ግን በጣም ደስ የሚለኝ መፈወስ ነው። ለምንድን ነው መሰለህ ልጅ ሆኜ ሲጸለይ ቤታችን የጸሎት ቤት ነው እንዳልኩና ትልቁን ቤታችን ሰዎች ተከራይተውት የጸሎት ቤት አድርገውት ነበረ እና አገልጋዮች በጣም ይመጣሉ። ማታ ማታ ይጸልያል፣ ቀን ቀን ይጸልያሉ። ሁልጊዜ ያው እንግዲህ ያጸልያሉ ቤተሰቦች እና ማረሰው በቃ ትፈወሳለች፣ ትሄዳለች፣ እግዚአብሔር ዓላማ አለው ነው እና ያንን ይዤ የለ በቃ አሁን ጊዜው ነው ላለው ነው ደግሞ ቻሌንጁ ሲመጣ በጣም አሁን ጊዜው ነው ፈውሰኝ። እንግዲህ አልተሳካም። ግን ጥሩነቱ ምን ሆነ? የኔ ታላቅ ሁለተኛ ታላቄ ተመስገን ይባላል። ተመስገን አመኑና አንድ ቀን ማታ እሱ ከቸርች ይሁን ሰምቲንግ ብቻ ይመጣል እያለቀስኩ ነው ማታ። ምንድነው ከእናቴ ጋር እየተከራከርኩ ነው። እሷን ትምህርት ቤት ቀይር ትለኛለች፣ እኔ አልቀይርም፣ በፍጹም ትምህርት ቤት አልቀይርም፣ አለቅሳለሁ። ሲመጣ ደነገጠ። ምንድነው ትምህርት ቤት ቀይር እየተባልኩኝ ነው፣ ደግሞ አልቀይርም። አስቦበት ይሁን ያው እግዚአብሔር መንፈስ አቀብሎት፣ ኧረ በፍጹም አትቀይርም፣ ምን ያስተምራታለሁ አለ ማለት ነው። በጣም ትልቅ ሪስክ ነው። አስተምራታለሁ ማለት እንዲቀላል አልነበረም። ከዛ እናቴም ተቆጣች። ማታረገውን ነገር እንደዛ ትበል ምናምን። ግድ የለም እግዚአብሔር ይረዳኛል፣ ያስተምራታለሁ። ከዛ ግን ምንድነው የወሰዱት? ሄደው ዳይሬክተራችንን ያው ለኛ ቅርብ ስለነበር ሰውየው ሄደው ማናገር ነበረባቸውና ሄደው አናገሩት። ያው ብርሃኔን ታውቃታለህ፣ ከዚህ ትምህርት ቤት አልወጣም አለችኝ። ትምህርት ቤቱ ሩቅ ነው። እሷን እዛ ድረስ ወስዶ በሸክም የሚያስተምር ከባድ ነው። ምን ላድርግ ስትለው 2 ኦፕሽን አቀረበ። እንግዲህ በዚሁ እኮ መልካምነቱንም ታያለና መማር አለባት። ግን ትምህርት ቤቱ ሩቅ ነው ካላችሁ አንደኛ ህይወት ብርሃን የሚባል የሴቶች ትምህርት ቤት ነበር ያን። እዛ ትምህርት ቤት ትግባ፣ ክፍያውን እከፍላለሁ፣ ሴቶች ስለሆኑ ያግዟታል፣ ትራንስፖርት ምን ይችላለሁ፣ እዛ ትማራለህ። ሁለተኛው ኦፕሽን ደግሞ እዚሁኛ ትምህርት ቤት እየተማረች የትራንስፖርትን ልሸፍን፣ መኪና ይፈለግና ከሸክም በመኪና ትመላለስ ተባለ። ስለዚህ ሁለቱን በቃ የምስራች ይዘው መጡ። በጣም ደስ አለኝ እና የትኛው ይሻልሻል ስባል እኔ እዛው ነው የምቀጥለው፣ ከዛ ትምህርት ቤት መምጣት አልፈልግም። ያን ህይወት ብርሃን በጣም ነበር የሚፈለገው፣ መንፈሳዊ ነው ምናምን። እኔ የትም አልሄድም፣ እዛው ነው የምማረው፣ መኪና ይፈለግ በሚለው ተስማማን። እንግዲህ መኪናም ተፈለገ፣ ትምህርቱ ቀጠለ። ትምህርት ቤት ገባው፣ ግን ብዙ አልቀጠለም። መኪኖቹ መንገዱ ስለማይመች እቃ ይሰብርብናል። በዛ ላይ ለአንድ ሰው ብለን ነው የምንሄደው። ላዳ ነበር ያኔ፣ እንደዚህ ራይድ ምናምን የለም። አንፈልግም ብለው አቆሙ። ያ በስማ ብቻ ቻሌንጁን አሁን እየጀመርኩ ነው እንግዲህ በህይወቴና ወንድሜ እንግዲህ ቃል እንደገባው ተሸክሞኝ ትምህርት ቀጠለ ማለት ነው። ከ6ኛ ክፍል እስከ 8ኛ ክፍል። ረጅም ነው። በዛ ላይ ዲስታንሱ በጣም ረጅም ነው። መንገዱ አይመችም።
አብስትራክት ነው ነገሩ ራሱ በጣም ከባድ ነበር ለእኔ ራሱ አሁን ላይ ሳስበው ፈራዋለሁ። ያኔም ታዝዬ ድልድዩን በተለይ ስናቋርጥ ዓይንሽን ጨፍኝ ይለኛል እንዳልፈራ ማለት ነው። ወደታች ካየሁ ፈራለሁ። በጣም ወንዝ ነው እኮ ሩቅ ነውና በተለይ ዝናብ ሲዘንብ በጣም ከባድ ነበር። እንዳንንሸራተት እንጨቶቹ ያንሸራተታሉ። ኖርማል እንጨት እኮ ነው ማለት ይሄ ያጠና እንጨት ተደርድሮ ነው በዳርና በዳር ተመቶ እሱ ነው የሚዘረጋው። በጣም ነበር የሚያስፈራው በኢየሱስ በእውነት በጣም ያስፈራና እግዚአብሔር እንዴት እንደጠበቀን እግዚአብሔር እንዴት እንደሸፈነን እንዴት እንደጋረደን ብቻህን ራሱ ያስፈራል። ኖርማሊ ካንሸራተተ ወደ ወንዝ ነው የምትወድቀው። ከዛ እሱ ደግሞ እኔን አዝሎ ነው። በጣም በቃ በተለይ ዝናብ ከዘነበ በጣም ያስፈራል። በጋም ያስፈራላችኋል። በዛ ላይ ደግሞ እኔን ጠዋት 1 ሰዓት ምናምን ይዞኝ ሄድና ትምህርት ቤት ያደርሰኝና እሱ ተማሪ ነው መድኃኒዓለም እንደገና እሱ ትምህርት ቤት ይሄዳል። እንደገና ትምህርት ቤት ይሄድና አውልቄ የመጣ የወሰደኝን ዲስታንስ ሙሉ ተመልሶት እንደገና ሌላ ዲስታንስ ጨምሮ ትምህርት ቤት ይገባል። ከዛ እንደገና ደግሞ ያንኑ ዲስታንስ ደግሞ ምሳ ሰዓት ላይ ይመጣል። ተምሮ ሲመጣ እኔ ጋር መምጣት አለበት። ምን ያህል ከባድ ዋጋ ከባድ ሰክሪፋይ ማለት ሁሉ ነገሩን የከፈለው ብዙ ጊዜ ብዬው አላውቅም። ለእኔ በጣም ይከፋኝ የነበረው ያኔ አዝሎኝ ቤት ስንገባ ጀርባው እንዳለ ላብ ነው። የኔ ሙቀትና የሱ ሙቀት አለ፣ ፀሐይ ነው፣ ድካም አለ፣ በጣም ድካም አለ እና ያንን ላብ ሳይ በጣም ይከፋኝ ነበር። ማለት ለምንድን ነው ይሄን ዋጋ የምከፍለው? በማን ምክንያት ነው ይሄ ዋጋ የሚከፈለው? እኔ ነኝ ሪዝኑ? ቤተሰቤ ነው? እግዚአብሔር ስለማይችል ነው? በጣም ከባድ ነው። ግን እግዚአብሔር ረድቶን እንግዲህ እስከ 8ኛ ክፍል በዚህ ሁኔታ ተምሬ ጨረስኩ ማለት ነው። ህይወት እኮ ትግል አያልቅም፣ የምድር ትግል አያልቅም። ያው አሁንም እየታገልን ነው። ግን እግዚአብሔርን እያወቅህ ስትታገል ጥሩ ነው። እግዚአብሔርን ኃይል እግዚአብሔር ማንነት እየገባ ስትታገል ጥሩ ነው። እኔ 8ኛ ክፍል ከተፈተንኩ በኋላ ትምህርት መማር አልቻልኩም። ለምን? የተመደብኩበት ትምህርት ቤት ኮምፕሬሲቭ ይባላል። ኮምፕሬሲቭ ለኛ ቤት በጣም ሩቅ ነው። ከዛ ወደ መድኃኒዓለም ትምህርት ቤት አመጣ ነው። እኔና ታናሽ እህቴ እኩል ነበር ክላሳችን። እዛ ትምህርት ቤት ተመደብኩና አሁን እንግዲህ አድጌያለሁ። እንደ ትላንትናው እንደ ማንኛውም ቅልል አድርገህ የምትወስደኝ አይደለሁም። ቁመቴ ጨምረዋል፣ ፊዚካሊ ጨምሬያለሁ። ወንድሞቼም ትምህርት ጨርሰዋል። የራሳቸውን ትምህርት ሌላ መማር አለባቸው። ስለዚህ አቬለብል አይሆንም ሰው። ከዛ ግን ምንድነው የሆነው? ኮንትራት ታክሲ ተፈለገ። አሁንም እንግዲህ በኮንትራት ነው መማር የምችለው። እህቴ አብራኝ እንድትሆን ተደርጎ ልማር ተሞከረ። በጣም ግን የዛን ዘመን ይገርመኛል፣ መኪና አይገኝም። ለምን እንደሆነ አላውቅም። ለአንድ ሰው ኮንትራት አንሄድም ይላሉ። በጣም ነው የተፈለገው። የሚገርም በጣም አሁን የመድኃኒዓለም አስፓልት ነው፣ ችግር የለውም። ግን ለአንድ ተማሪ ወይ 3-4 ሆናችሁ ይላሉ። እግር ያለው ሰው ለምንድን ታክሲ በእግሩ አይደለም? 3-4 ልንሆን አንችልም። እና እኔና እህቴ ብቻ ነን።
ከዛ በቃ ታክሲ ጠፋና ትምህርት እስቲ እንግዲህ ለዚህ ዓመት ይቆምና በሚቀጥለው ደግሞ እንሞክራለን ተባለ። ምክንያቱም ትራንስፖርት በመፈለግ ጊዜው ሄደ። ህዳር ምናምን ገባ። ከዛ ህዳር ሲሆን ምን ሆነ እንትን ሆነ ፈተና ሊፈተን ሆነ። አሁን ከዚህ በኋላ ቢገኝም ለኔ ከባድ ነው። እንደገና ከነሱ እኩል መማር አልችልም። እዚህ በቃ ቤት እያጠናሽ ቆይና ከዛ የሚቀጥለው ዓመት ትማሪያለሽ ተባለ። አሁን እንግዲህ መሸነፍ የሚባለው ታሪክ ላይ እየመጣ ነው ማለት ነው። ድሮ ማቆም አይመስለኝም ነበር ትምህርት። እንዲህ የሚሆን አይመስለኝም ነበር ህይወቴ። ትምህርት ማቆም አይመስለኝም ልጅም ስለነበርኩ። ወደ ሕክምናው ዓለም በጣም ስለሚሄድ ስለነበር እንግልት ነበረው ሕክምና ላይ በጣም በየጊዜው ትሄዳለህ፣ ምንም ሪዛልት የለውም። ትሄዳለህ፣ ትመጣለህ፣ ውጤት የለውም። እና እንግልቱን ምናምን ስለማይ እኔ እኮ ማምነው ልክ እንደምቆምና ጌታ እንደሚፈውሰኝና ዶክተር እንደምሆን ነው። ዶክተር ደግሞ ለመሆን መማር አለብኝ። ስለዚህ ትምህርት ይቆማል ብዬ አስቤ አላውቅም። እና በሐኪም ቤት ስሄድ ምናምን ስመጣ ብዙ አታድግም፣ ቁመቷም እንደዚህ አይደለም፣ አይሆንም፣ በጣም ቀጭን ነው የምትሆነው ምናምን ይሉካል። ሕክምና ነው እነሱ ጋር ያለው ሕክምና ነው። እኔ ደግሞ አደግኩኝ፣ ቁመቴ በጣም ረዘመ እና ለመታዘል ማለት አይመችም። ስለዚህ ስለምከብድም ስለምንም እንግዲህ መኪናው ሲፈለግ ጠፋ። በጣም የሚገርም ግን ዊልቸር ራሱ አስበን አናውቅም። አሁን በዚህ ዘመን ቢሆን እኔ የምለው ዊልቸር አላል እንዴ በዊልቸር አልማርም ምን ነበር። ግን ዊልቸር በአእምሮዬ መጥቶ አያውቅም፣ ቤተሰቤም ብለውኝ አያውቅም። ስለዚህ በዛን ዓመት ቤት ቁጭ አልኩ ማለት ነው። በጣም ከባድ የህይወት ቻሌንጅ ነው እሱ። ትምህርት አቁሞ መቀመጥ ብዙ ነገር እንድታስብ ያደርጋል። በቃ የእውነት እኔ በሽተኛ ነኝ ማለት ነው፣ እኔ በቃ እንዲህ ነኝ። ኢቭን እኮ አካል ጉዳተኝነትን ራሱ በደንብ ዴፊኒሽን አላረግም፣ ግን እጸልያለሁ። አሁን ቁም ነገሩ በቃ እሱ ብቻ ነው፣ መጸለይ ነው። በጣም መጸለይ እወዳለሁ። እግዚአብሔር ቃል አነባለሁ፣ እጸልያለሁ። ቁጭ ብዬ እጸልያለሁ፣ አነባለሁ። መጽሐፍ ከሰጠኝ መጽሐፍ አነባለሁ። ደስተኛ ባልሆንም ግን ያንን ዓመት እንደዚህ ማለፍ አለብኝ፣ አጠናለሁ ለሚቀጥለው ዓመት ማለት ነው። ሰፈራችን ላይ እግዚአብሔር ያስነሳቸው እንግዲህ ቅዱሳን ደግሞ ነበሩ። ለጸሎት ይዘውኝ ይሄዳሉ። ቤተሰቦቼ ወሰዱኝ ስል ይወስዱኛል። እነሱ ጋር ጸልያለሁ። ከትልልቅ ሰው ጋር ነው የምጸልየው፣ ከእናቶች ጋር ምናምና። ግን እኔ ዋናው ጸሎት ነው ፈልገው። በእርግጥም እግዚአብሔር ያንን ጊዜ አሳልፈኝ በጸሎት ነው እንጂ ጓደኞቼ ሁሉ ትምህርት ቤት እየሄዱ እኔ ቤት መቀመጥ፣ የክፍል የግሬድ ተማሪ ሆነክ እሱን አቁመ መቀመጥ በጣም ከባድ ነው። ግን ምንም ማድረግ አንችልም። ይሄ በቃ ህይወት ነው። በዛው ዓመት ደግሞ እናቴ ሞተች ማለት ነው። እንግዲህ ለማብራራት የሚከብድ ጊዜ ማለት ነው። ጥር ላይ ነው እሷ የሞተችው። ድንገት በሆነ ህመም ነው። ብዙ አልታመመችም። አሁን እኔ ስለሞት አላውቅም። ሲያወሩ እንጂ ሞተ ሲባል ነው እንጂ አላውቀውም። ምንድን ነው የሚሆነው? ምንም አላውቅም። ለምን እንደማላውቅ ራሱ ባላውቅም ሞት ምንድን ነው? ሰው ሄዶ ቀረ፣ በቃ አይመጣም፣ ጥሎ ሄደ። የእውነት ነው። ብቻህን መሆንክ የእውነት ነው። አጠገብ ትላንት የነበረ ሰው የለም። ደግሞ እናቴ ናት።
በነዛ ዓመታት እኔ እስካሳድግ እኛ ቤት ለቅሶ ተከስቶ አያውቅም። የሆነ ክፍለ ሀገር ሀዘን ለቅሶ ብለው ይሄዳሉ ምናምን እንጂ በቤታችን እንደዚህ ለቅሶ ገጥሞን አያውቅም እና ኤክስፒሪየንስ አድርጌ አላውቅም። ትንሽ አሟት ከዛ አጎቴ መጣና እስቲ ሐኪም ቤት ልውሰዳት ብሎ ሰፈር ውስጥ ክሊኒክ ስለነበር ወሰዳት። የሆነ ሳለ ሲጮህ ነው የምሰማው እና ሮጠው ጎረቤት ወሰዱኝ እኔንና ቤት ለማስተካከል። አልገባኝም፣ ምንም ያልገባኝና የጎረቤታችን ያሳደጉ እናት አሉ ከእናቴ ጋር ነይ ቆይ እኛ ቤት ሁኚ ነይ ምናምን ብለው ወሰዱኝ። ከዛ በኋላ ሲጮህ ነው የማውቀው። ምንም መጀመሪያ ላይ አልገባኝም። የሆነ ሀዘን መጀመሪያ ላይ ብዙ አይገባም፣ ያው እየቆየ ነው የሚገባው እና የምትመጣ ነበር የሚመስለኝ እውነት ተመልሳ የምትመጣ እንጂ እናቴ ሞታ በቃ የምትቀር አይመስለኝም ነበር። እግዚአብሔርስ እንዴት ይሄን ያደርጋል ብዬ አምናለሁ እኔ። በዛ ላይ እኮ እየጸለይኩ ነው። በዛ ላይ እኮ ጎበዝ እየሆንኩ የነበረበት ጊዜ ነው። እግዚአብሔርን በጣም እያወቅኩት እየቀረብኩት ድምፁን መስማት የጀመርኩባቸው ጊዜያቶች ላይ እንዴት እንደዚህ ይሆናል? በበደል ላይ በደል ነው የሚሆነው ብዬ ስለማስብ አልመሰለኝም። ኤኒዌይስ እንግዲህ ሁሉም አለፈ። ቀብር አልሄድኩም፣ ምክንያቱም በምን እሄዳለሁ? ምክንያቱም መቅበር አልቻልኩም። የት ጋር እንደተቀበረች አላውቅም፣ ምኑ ጋር እንደነበረ ሞመንቱን አላውቅም። ቤት ነው የጠበኳቸው። አባቴ ክፍለ ሀገር ስለነበር የሚሰራው እሱ እስኪመጣ 1-2 ቀን ተጠብቆ ነበር። ከዛ በኋላ ነው ቀብር። እግዚአብሔር ግን በጣም ደግ አምላክ ነው። አሁን እዛ ጋር ሆኜ ስላልገባኝ እንጂ በጣም ቻል ነው። እናቴ ሳትሞት የሚሆነውን ነግሮኝ ነበር፣ ግን እኔ አላውቅም። ከዛ አንዲት ትልቅ እናት አለች በጌታ የምትጸልይልኝ የነበረችና ካለፈ በኋላ ነገርኳት። እያጸለይኩ በጣም ምድረ በዳ አባቴ ብቻውን ቆሞ ምንም ሳይደገፍ በጣም ምድረ በዳ ላይ ቆሞ አዝኖ አይቼው ነበር። ማለት እኔ እንደዛ ምድረ በዳ ኤክስፒሪየንስ አይቼ አላውቅም፣ ግን በጣም የሚያስፈራ ምድረ በዳ አይቼ ነበር። ከዛ እግዚአብሔር እኮ ነግሮሽ ነበር አለች። ምኑን አልኳት። የሚመጣው መከራ እኮ እግዚአብሔር ነግሮሽ ነበር አለች። እንደዚህ ነው እንዴ? እንደዚህ በቀላሉ ነግሮኝ ልፍ ነው እንዴ የሚለው ብዬ እሺ አለፈ። እንግዲህ ግን ለእኔ ደግሞ ሌላው በጣም ቸርነቱ የእናቴ ሀዘን 3ኛ ቀን ላይ ጎረቤት ነኝ ያለሁት፣ ግን አጠገብ ላጠገብ ነው ግቢው። እዛ ነው ያለሁትና ተኝቼ ህልም አየሁ ማለት ነው። እግዚአብሔር በጣም በህልም ይናገረኛልና አንድ አስፓልት ላይ የሄድኩ አሁን የመጽሐፌ የአንደኛው መጽሐፌ በህይወቴ መንገድ ላይ የባዮግራፊ ጻፍኩት። ከቨር ፔጁንም ርዕሱንም ከሱ ነው የወሰድኩትና አንድ ሰው እጄን ይዞኝ ሲሄድ አየሁ፣ ረጅም መንገድ እና የሄድኩ እግዚአብሔር በቂ ነው ከበቂ በላይ የሚል የናዝሬት አማኑኤል መዝሙር ሙሉውን እሰማው ነበር። እሱም አልገባኝም። ምን ይሄ ነው? ልጅ ነኝ፣ መንፈሳዊ ነገሬም ልጅ ነው፣ በስጋም ልጅ ነኝ። ስለዚህ አልገባኝም። ግን አንድ ነገር አደረኩ። ያኔ ግን እንዲች ለምጸልይልኝ እናት ነገርኳት። ይሄንን ህልም አየሁ፣ እግዚአብሔር ምን እያለኝ እንደሆነ ግን አልገባኝም አልኳት። እግዚአብሔር እጅሽን ይዞሻል፣ ምንም አትሆኝም በቃ
እውነት አልኳት። እሺ ጥሩ ነው፣ ግን እኔ አሁን እጅ መያዝ አይደለም ፈልገው፣ እግዚአብሔር እናቴን ካወሰደ እግር ሊሰጠኝ ግዴታ የሆነ ነገር መተካት አለበት እና ዴፊኒትሊ ማምነው እግዚአብሔር እናቴን የወሰደው እግር ሊፈውሰኝ ነው ብዬ ነው። አይሆንማ፣ እግርም ነስቶኝ እናትም ነስቶኝ አይሆንም። እንዴት ይሆናል? በምን ሂሳብ? እርግጠኛ ነበርኩ 100% እኮ ነው እግዚአብሔር ይፈውሰኛል። እና መሰረት ፎፋ የምትባል ጓደኛ አለች፣ የልጅነት ጓደኛ ናት። እሺ እግዚአብሔር ግን ይፈውሰኛል፣ እናቴን ወስዶ እንደዚህ አይተወኝም እና ስትለኝ እንጸልያለን ከዚህ በኋላ በሳምንት አንድ ቀን እግዚአብሔር ቶሎ እንዲመጣ። ልጆች እኮ ጾም ጸሎት ይዘን በሳምንት አንድ ቀን ጸልይ ነበር። አሁን በፍጥነት ነው፣ የምንደራደርበት ጉዳይ አይደለም። እንዴት እደራደራለሁ? እውነት አለ፣ እግዚአብሔር አለ፣ ሰምቻለሁ፣ አይቻለሁ። ደግሞ ፈዋሽ አምላክ እግዚአብሔር እኔ ነኝ ብለሃል። ሶፋ ውስጥ ሕክምና በጣም ብዙ ሄደናል። የሕክምናው ፕሮሰስ በራሱ አንድ ሌላ ትልቅ ታሪክ ነውና እንደማይሆን ገብቶናል። በሕክምናው በቃ እውቀታቸው እዛ ድረስ ነበር። ሞከሩ፣ አልተሳካም። እኔ የኦርቶዶክስ ጸበል ሁሉ ተጠምቄያለሁ፣ ባይዛው እንደፈወስ ማለት ነው። አማራጭ አልነበረማ። እናቴም እንድፈወስ ትፈልጋለች። እሷ ደግሞ ከሞተች በኋላ ነው እኔ በጣም ነበር የምጸልየው። እሱም አልሆነም። እንግዲህ ዛሬም አልተፈወስኩም፣ ግን ህይወት ቀጥሏል። አንድ መሀል ላይ ልነግርህ የምፈልገው ታሪክ ጌታን እንደ ግል አዳኝ ያው በራሴ ወስኜ ተቀበልኩና ደህንነት ተማርኩ። ይሄኛውም አንድ ታሪክ ስለሆነና እኔ ብቻዬን ያው መማር ስለማልችል እንግዲህ ሁሉም ነገር ከሰው ጋር ጥገኛ ነኝ እና ብቻዬን መሆን ስለማልችል ከወንድሞች ጋር ነው የተማርኩት፣ ታላላቆቼ ጋር። ደህንነት እኔ ትንሽ ነኝ፣ ግን ከነሱ ጋር ነው የተማርኩት ሙሉ ወንጌል ቀጠና 2። እነሱ መማር ይፈልጋሉ። ሙሉ ወንጌል ነው አቴንድ ማድረግ የፈለጉትና ግዴታ እኔም ከነሱ ጋር መሆን አለብኝ አብሮ ለመሆንና፣ ግን ሩቅ ነው፣ ለእኛ ቤት ሩቅ ነው በጣም። ከዛ ወንድሜ ተመስገን ሄደና ቀጠና 2 እህቴ ደህንነት ተምራ መጠመቅ ትፈልጋለች እና ግን ሩቅ ነው። ስለዚህ የሆነ ነገር ይደረግ ሲል በእኛ ሰፈር አካባቢ ያሉ የሙሉ ወንጌል አስተማሪዎች ተፈልገው አንድ አስተማሪ ተመደበልን ለቤት መጥተው እንዲያስተምሩ ማለት ነው። እና እኛ ቤት ደግሞ በጣም ጠባብ ስለነበረች ጎረቤት በጌታ የነበሩ ቤተሰቦች ነበሩ። እነሱ ቤት እኛ መማር እንደጀመርን ጌታን የተቀበሉብኝ አካባቢ የነበሩም ጆይን አድርገውን ተማርን እና ተጠመቅን። ሞቢል ሙሉ ወንጌል ነው የተጠመቅኩት እና የዛን ጊዜ እርግጠኛ ነበርኩ እንደምፈወስ። ለምን ይነግሩኝ ነበር፣ ሰው እኮ በውሃ ጥምቀትም እግዚአብሔር ይፈውሳል። እኔ እንግዲህ ይፈውሳልን ብቻ ነው ሰማ ያደግኩትና ይፈውሳልና አንደኛ ደህንነትሽንም ለማረጋገጥ፣ ሁለተኛ በቃ እግዚአብሔር ሚራክል ያደርጋል ተባልኩ። ከዛ ተጠምቄ ምንም የለም። የተወሰነ ቀንም ጠበቅኩ፣ ምንም የለም። እና በቃ የእኔ ፈውስ ቀን ግን በጣም በጉጉት ነበር የሚጠበቀው። እኔ በጣም እርግጠኛ እኮ ነበርኩ እንደምፈወስ። እግዚአብሔር ሽባ ሲተረትር መጽሐፍ ቅዱስ ላይ አንብበናል። እግዚአብሔር ዕውራንን ሲያበራ አይተናል። እነዚህን ታሪኮች ከልጅነታችን ጀምሮ በልጆች ትምህርትም ተምረናል።
ስናድግም ኤክስፒሪየንስ እያደረግን እያየንም ሲፈውሱ የነበሩ ሰዎችም ነበሩ። እግዚአብሔር እኮ ይፈውሳል እኮ በጣም ሲፈውስ አይቻልም። ግን እኔ ጋር አልሆነም እና እንግዲህ እናቴ ሞተች። ቤት ተቀመጥኩ። የዛን ዓመት በጣም የጨለማ ጊዜ በጣም ምንም በቃ ጥያቄ የለውም። ለሰፈሩ ለአካባቢው ፀሐይ እንደወጣ ቀን እንደሆነ እንጂ እኔ በእኔ ቤት ጨለማ እንደሆነ ነው የማውቀው። በጣም ኃይለኛ ጨለማ ነው። አንደኛ እናትን የሚያህል ነገር ማጣት፣ ሁለተኛ ትምህርት አቁሜያለሁ፣ ሶስተኛ እግዚአብሔርም ምንም እያለኝ አይደለም። መልስ ለሚፈልግ ብዙ ጥያቄዎች መልስ የለኝም። እኔ የሚነግረኝም ሰው አልነበረም እና በጣም ነው ዲፕሬሽን ውስጥ የገባሁት። በጣም ኃይለኛ ዲፕሬሽን ውስጥ ነው የገባሁት። መኝታ ቤቴ እገባለሁ። ሲጀምር ጠዋት ከተኛ አልነሳም እስከ 6 ሰዓት ምናምን። እንቅልፍ እኮ አይወስደኝም፣ ግን አልጋዬ ላይ ነኝ። ወይ 4 ሰዓት ምናምን ነው የምነሳው። ተነስቼ ቤት ውስጥ ማንም አይኖርም፣ ሁሉም ስራም ተማሪም ነው። በር ዘግቼ ነው የምቀመጠው። ሰው እንዲገባ አልፈልግም። ማንንም ነው የማልፈልገው፣ ማንንም፣ እግዚአብሔርንም ጨምሮ ማለት ነው። እሱ በበር የሚከለል ቢሆን ጥሩ ነበር እንጂ ግን ማንንም አልፈልግም። ረጅሙን ሰዓቴን ማልቀስ ነው ስራዬ። ከሱ የተረፈውን ሰዓቴን ምናልባት ቴሌቪዥን አያለሁ፣ ግን ሰው አጠገቤ እንዲሆን ግን አልፈልግም። ሽንፈት አለ፣ ሀዘን አለ። ሴጣንማ በደንብ ነው የሚሰብክ በዛ ሰዓት። ነፃ አየር ሰዓት ነው ያገኘው። እንደዛ ሆኜ በህይወት ዘመኔ እንደዛ ሆኜ የምቀር ነበር አርጎ የሚነግረኝ። ሬሳሽ ከዚህ ቤት ነው እንደዚህ የሚወጣው ይለኛል። በቃ ሰው ሁሉ የራሱን ህይወት እየኖረ ነው፣ አንቺ እንዲህ ነሽ። ኧረ በስመ አብ በጣም ብዙ ስብከት ነበር። እኔ ቀጠለ ማለት ነው እንደሱ። በዛውም ዓመት ትምህርት ቤት አልገባሁም፣ በሚቀጥለውም ዓመት ትምህርት ቤት አልገባሁም። የሚቀጥለው ማለት ከባድ ነው። በቃ እንደ ቤተሰብም ከባድ ጊዜ ነበር ለኛ። ሁሉም እኮ በቃ እናት ነው ያጣው፣ እኔ ብቻ አይደለሁም። አባቴም የምትረዳው የምታግዘው ሁሉ ነገር የሆነችው ሚስቱን ያጣችው። እኛ ቤት ደግሞ ሮል ሞዴል ሁሉ ነገር ውስጥ ያለችው እሷ ናት። አባቴም ክፍለ ሀገር ሰራተኛ ስለነበር የሚቀጥለው ዓመት ትምህርት ቤት መቀጠል አልቻልኩም። ግን ዲስታንስ እንድማርም ትንሽ ተሞክሮ ነበረ። አልቻልኩም። በቃ እኔ ማሰብም አልቻልኩም። ብዙ ነገር ለእኔ ከባድ ነበረ። አእምሮዬም ልክ አልነበረም። ሰላም አይሰማኝም፣ ደስተኛ አልነበርኩም። እሱንም ትምህርት ቤት በዛን ጊዜም ትምህርት አልተማርኩም። ግን እግዚአብሔር ደግሞ እድል አመጣና ከኛ ቤት አጠገብ ኦልሞስት አጥራችን ጋር ትምህርት ቤት ነበረ እየተሰራ የነበረ ማለት ነው። እና እሱ ትምህርት ቤት በ3ኛው ዓመት ላይ ተጀመረ። በአዲስ መንፈስ ደግሞ እንግዲህ ትምህርት ሊማር ነው የሚለው ስሜት መጣና ትምህርት ቤት ተመዘገብኩ። እዛው ከ9ኛ ክፍል እስከ 12 አባድር የሚባል ትምህርት ቤት አጠገባችን አለ። እዛ ነው የተማርኩት። ጥሩ ነው። አንደኛ እዛው ሰፈር ነው። ሰውም ሩቅ አይወስድም፣ ተሸክመ ሩቅ አትሄድም። ሲደወል ይሰማል። እኛ ቤት ረፍትም ስትወጣ ምናምን ይሰማል። በደንብ አጠገባችን ነው። ስለዚህ ለቤተሰብም ቀላል ነው። ማንንም ሰው ይወስዳል፣ ያመጣል። እዛ ደግሞ በደንብ ደግሞ ሴኪዩር እንድንሆን በሚል የታናሽን ታናሽ እዛው አስገባናት ከኔ ጋር እንድትሆን። ግሬዳችን አንድ ባይሆንም ግቢ ስር ግን አለች። ከዛ ደግሞ ሰፈራችን ላይ ህይወት የምትባል ጓደኛ ነበረችን፣ መሰረት። እነሱም እኛ ጋር እዛው ጆይን አደረጉ። አንድ ክላስ ነን። ህይወት አጠገቤ እንደዚህ ትቀመጣለች፣ መሰረት ከኋላ ትቀመጣለች። እየተጠበቅኩ ነው በምንም ነገር እዛው ትምህርት ቤት ውስጥ። እግዚአብሔር ይባርካቸው እነሱም፣ ትምህርት ቤቱም ጌታ ይባርካቸው።
በጣም ጥሩ እንክብካቤ አድርገውልኛል። ግን የሚገርምህ ያው ፎቅ ላይ ነው እየወጣው መማር ታዝለህ ማለት ነው። 3ኛ ፎቅ እንወጣለን እንወርዳለን፣ 3ኛ ፎቅ እንወጣለን። በዚህ ውስጥ የእግዚአብሔር ጸጋ ነው። በዚህ ውስጥ የማንም ሊባል አይችልም። ምክንያቱም በጣም እኮ ይደክማል፣ በጣም ይሰልቻል። እኔም ራሱ ይገርመኛል አሁን ላይ እንደው መቻሌም ትዕግስቴም እንጂ ትምህርት በጣም ስለምወድ ነው ያኔ እና እግዚአብሔርም ስለረዳኝ እና ትምህርቴን ጨረስኩ። 10ኛ ክፍል ማትሪክ ስወስድ ወድቄ ነበር። ትምህርት ወድቄ ነበር፣ ግን ከስንፍና አይደለም የወደቅኩት። ለማትሪክ ልፈተንበት የሄድኩበት ትምህርት ቤት ሌላ ቦታ ስለነበር አንደርስታንድ አድርገው የሚመች ነገር አላዘጋጁልኝም። የሚመች ወንበር አልነበረም እና ያኔ አካል ጉዳቴ በጣም እየተገለጠ አቅም እያነሰኝ የአቀማመጥ ቅርጽ እየተቀየረ ፖዚሽናል ለውጥ እያመጣው ፖዚሽናል ለውጡ ሲመጣ ደግሞ እግሮቼ ላይ ተጽዕኖ ስላለው በጣም ምቹ ነገር ካላገኘው መቀመጥ አልችልም። አባድር ትምህርት ቤት ስማር ለእኔ አንድ ወንበር አዘጋጅተውልኝ እንዲመቸኝ ብለው ዴስኩን በእኔን የሚመጥን ተደርጎ ነው እና አብዛኛው ትምህርት ቤት ሲሄድ ግን እንደሱ አልነበረም። ምንም አይመችም ማለት ሊትራሊ ወንበር ራሱ አይደለም፣ የብረት ዴስክ ሆኖ ጭምድድ ያለ ነገር። ከዛ ወንድሜ ስለነበር ቀይሩላት ሲል እምቢ አሉት። እዛ አንደኛውን ጠዋት ፈረቃ ተፈትኜ ስወጣ በጣም ታመሜ ነው የወጣሁት እና ሳር ላይ አስተኝታው ምናምን። ሁለተኛው እንደምንም ተፈትኜ ያው ላለመቅረት ሞልቼ ወጣሁ። ግን ቤት እንደደረስኩ ነግሬያቸዋለሁ እንዳትጠብቁ ውጤት። በጣም የተዘጋጀሁበት፣ በጣም ያጠናሁበት፣ በጣም እርግጠኛ የሆንኩበት ነገር ነበር፣ ግን አልተሳካም። ያው በዚህ ምክንያት ወደኩ። እግዚአብሔር ምንም በቃ አይረዳም አልኩ ማለት ነው። እኔ የማስበው ምን መሰለህ፣ ከአካል ጉዳተኛ ብሆንም ትንንሹን ነገር ግን እግዚአብሔር እንዲሰራልኝ ይፈልግ ነበር። አሁን ለምሳሌ መማር እፈልጋለሁ፣ የመማርበትን ነገሮች እንዲያስተካክልልኝ፣ ትምህርት ቤቶች እንዲስተካከሉ፣ መሄድበት እንዲስተካከል። ግን እንደሱ አልነበረም ለእኔና ኤኒዌይስ ግን እግዚአብሔር እድል ሰጠኝና ቤተሰቦቼ ወጥረው ነው የተከራከሩት። ትምህርት ሚኒስቴር ሄደው በፍጹም ይሄ የእሷ ግሬድ አይደለም፣ ምክንያቱም የነበረችበት ሁኔታ የተፈተነችበት ትምህርት ቤት ምስክሮች አሉን፣ በዛ ምክንያት ነው ይሄ ውጤት የመጣው። ሌላው ደግሞ እንትን ይሄ ቴክኒክና ሙያ መማር አትችልም እሷ፣ ልጆቹ አይችሉም፣ ሌላ እድል ሊሰጣት ይገባል በሚል የአጎቴ ልጅ ዘላለም ስንታየው ይባላል፣ ትንሽም ህጉን ያውቅ ነበር። ይሄ ልክ አይደለም፣ ስለዚህ ወደ 11 ክፍል የምትገባበትን መንገድ ፈልጉ። በጣም ነው የተከራከረው። የአካል ጉዳተኛ ማህበርንም ይዞ ሄዶ ማለት ነው ለእኛ ፌቨር ለእሷ እንዲደረግላታል ብሎና ከሆነ ጊዜ በኋላ እስቲ እናየዋለን ብለው ለአንድ ሰው ህግ ስለማይጸድቅ በሚል ህግ ተሻሽሎ በእኔ ነጥብ ሌሎች ተማሪዎችም ጭምር እንዲገቡ ተወሰነ ማለት ነው። 2.9 ነበር እኔ ነበረኝ። 2.9 ያላቸው ተማሪዎች በግል ትምህርት ቤት መማር የሚችሉ ከሆነ ከፍለው መግባት ይችላሉ ተብሎ ውጤቱ ዝቅ አለ ለግል ትምህርት ቤት። እንግዲህ ለእኔ ያው እሱ ትልቅ ሰርፕራይዝ ነው እና ትምህርቴን ቀጠልኩ። ግን የሚገርምህ አስጠላኝ መማር፣ አስጠላኝ፣ እውነቴን አስጠላኝ። አሁን ሰው እንደዛ ታግሎ የመጣለትን ውጤት እንዴት ይቆማል? ለምን መሰለህ? ከ10ኛ ክፍል ላይ ወድቄ በጣም ሀዘን ውስጥ ነበርኩ። እግዚአብሔር የለም፣ ውሸት ነው። እኔን ምን ረዳኝ? እኔን ምን አገዘኝ?
እናቴ ሞተች። እንደዚህ ሆንኩት። መማር አልችልም። ከዚህ በኋላ ህይወት ምንድን ነው እያልኩ በነበረበት በጣም በትግል ውስጥ እያለሁ አንድ ቀን በቃ እስኪ ፕራይቬት መውሰጅ ምናምን የሚል ሀሳብ ቤት ውስጥ መጣና እንዲሁ ያጠናው አንድ ቃል ወደ ልቤ መጣ። ቁጭ ብዬ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት የሚለው እና ይመጣል። ይሄ ድምፅ በጣም ውስጤ ይመጣል፣ በጣም ይመላለሳል። እና ከረጅም ጊዜ በኋላ ቤት መውጣት አቁሜ ነበር። ያው ዲፕረስድ ሆኜና እህቴ ስትመጣ እስቲ ቆይ ሰኒ ጋር ልሂድ ብያት፣ ጎረቤታችን አለች ክርስቲያንና እሷ ጋር ወሰደች እና እስቲ ፈልግ ይላል። ምንድን ነው ስትለኝ እንዲህ ድምፅ በጣም ይመጣል ስላት፣ መንፈስ ቅዱስን አሳዝነሽዋል። እግዚአብሔር ልክ ነው በህይወትሽ ስለተማርሽ ሳይሆን እግዚአብሔር ስለወደደ ነው የምትኖሪው። አሁን ይሄንን ንስሐ ግቢና ይሄን ነገር አቆም ያለች። በጣም በቃ አዘንኩኝ። እግዚአብሔር ለካ ያዝናል እንዴ ማለት ግን ጥፋቱ የእሱ ስለሆነ እሱ ነበር ሊረዳ የሚገባው። ግን ብዬ ከዛ ንስሐ ገባው ምናምን። ይቅር ጌታ እኔ አንተ ከምታዝንብኝ ባልማርስ ቢቀርስ እኔ ከአንተ ጋር ሰላም በሆንስ እሱ ነው ለእኔ ዋና ብዬ እንትን አልኩኝ። የዛን ቀን ንስሐ ስገባ ስለ ትምህርት እንዳልጨነቅ ሆንኩኝ። በቃ ምንም ማለት አይደለም። በማርም ባልማርም እግዚአብሔር ነው የሚያኖረኝ። እግዚአብሔርን ላለማሳዘን ነው መኖር ያለብኝ እንጂ በቃ ገና ለገና ለትምህርት ብዬ እግዚአብሔርን ማሳዘን የለብኝም ብዬ ከዛ 11 ክፍል ስገባ እንደነገርኩህ ነው። በቃ ምንም ብዙ ደስተኛ እማራለሁ ግን መኖሬ እንዳልሆነ እንደማልቀጥል እዛ አካል ጉዳቴም ራሱ እንደማያስቀጥለኝ ገባኝ እና 12 ክፍል ውጤት መጣልኝ። ስትተዋው እኮ ነው የሚፈልግህ ራሱ መጣልኝ። ግን ነግሬያቸው ነበረ ቤት የ12 ክፍል ላይ ያለው እኔ ውጤት ቢመጣልኝ ዩኒቨርሲቲ አልገባም አልኳቸው። ትገቢያለሽ፣ ትማሪያለሽ እግዚአብሔር ይህን እድል ሰጥቶሽ ምናምን አሉኝ። በፍጹም ድጋሜ ሌላ ሰፈር ማድረግ አልፈልግም። ምክንያቱም እዛም ታዝለክ ነው፣ ብዙ ቻሌንጅ አለው። ዩኒቨርሲቲ ቤት መኖር አልችልም፣ እዛም ልኖር ብላ አይመችም። ብዙ ከባባድ ነገር ስላለው አይ አልፈልግም ብዬ በራሴ ፈቃድ ነው። ግን እስቲ ሞክሪውም ተብዬ ነበር ቤተሰብ። እስቲ እዩ ግቢውን ቢያንስ ምናምን አሉኝ። ግን እንደሱ ደግሞ ያልሆነው ምክንያት ልክ ማትሪክ 12 ክፍል ተፈትኜ ኢንትራንስ ክረምት ላይ የውጭ ፕሮሰስ ጀመርኩ ለሕክምና። እሱ ራሱ ትልቅ እንትን ነው እና ፕሮሰስ ጀምሬ እኔም ቤተሰቤም ያሰብነው ሕክምናው ከተሳካ ውጭ ሀገር ቢያንስ በክራንች መራመድ ትችላለች፣ ቢያንስ ራሷን ትችላለች የሚል ስለነበር እሱ ላይ ትንሽ በጣም ትኩረት አደረግን ማለት ነው። እሱንም እየጸለይኩ ነው እየጸለይኩ ነው ማረገው። እኔ ከመጸለይ አልወስንም፣ ግን ልክ አልነበረም ጸሎቴ። ለምን ማረግ አለብህ ነው እንጂ ፈቃድ ነው የሚባል ጥያቄ ለምን ማረግ አለብህ። እኔ እንደዚህ ህይወቴ ይቀጥላል ብዬ አንድ ቀን ማስቤ አላውቅም። እኔ እንጃ የሆነ ተአምር ግን እጠብቅ ነበር እና ውጭ ሀገር ፕሮሰሱ ተጀምሮ እየተደረገ ያለ ነው። እንግዲህ እኔም ውጤት የመጣልኝ ምንድን ነበር ያሰብነው፣ በቃ ታከመሽ ስትመለሽ ትቀጥያለሽ በሚል ዊዝድሮ ሞላን። ከዛ አቆምኩ ማለት ነው። ከዩኒቨርሲቲ ወጣሁ፣ ግን ሕክምናውም አልተሳካም። ከእግዚአብሔር ጋር በጣም ከባድ ጊዜ ነበር ያሳለፍኩት። እግዚአብሔር የለም ብያለሁ። ቢኖር እኔ ምንም ጥፋት አላጠፋሁም። አካል ጉዳተኛ ለመሆን ለመታመም ያዋጣሁት ነገር የለም።
በቃ የሆነ ነገር ባመጣው ምክንያት ግን እኔ እንደዚህ መቀጣት የለብኝም። እሺ ኃጢአትም ካለ የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተምሬያለሁ። ኢየሱስ የታለ? እኔ በጣም ተከራካሪ ነኝ ከእግዚአብሔር ጋር በተለይ በጣም ተከራካሪ። ለምክንያትህ ምንድን ነው? ይሄን ለማድረግ እኔ ይሄን ሁሉ ዋጋ ለመክፈል ምክንያት ምንድን ነው? አላውቀውም። ወይ ጥሩ ሀገር እንድኖር አላረግም፣ እንድታከም ወይ ፋይናንሻል ቤተሰቦቼ በጣም ሀብታም አይደሉም እና ለምን እኔ እግዚአብሔርን ሁሌ እንደተቀየምኩት ነው። ያው ከእግዚአብሔር መሸሽ አልችልም። ግን የሆነ ቀን በዛ ውስጥ በቤት ውስጥ ሆኜ ያው ራሴን ለማጥፋት ሞከርኩ። አንድ ጊዜ ሕክምናው አልተሳካም። በጣም ነው የጣርነው ማለት ጥግ ድረስ ቤተሰቦች ሄደዋል። እኛ ገንዘብ የለንም። ገንዘብ ያለው ሰው ከኔ ጋር አብሮ ሄዶ አሳክሞኝ እሱ ይቀራል፣ እኔ እመጣለሁ። እንደዛ ነው ብዙ ጊዜ ዲሉ። አልተሳካም። እዛ ውጭ ሀገር የምናውቃቸውን ሰዎች ጠየቅን፣ አልተሳካም። እና በመጨረሻ ለቤት መቀመጥ ሆነ። ያልሄድኩበት ሐኪም ቤት የለም ለማድረግ ያልገባንበት የለም። አንድ ቀን የሆነ ዶክተር ሪክ የሚባል አለ ማዘር ተሬዛ ወደ 6 ኪሎ እዛ የሚሰራ ሰው ያለ እና እሱ ፈረንጅ ነው። ምን ያደርጋል? ይወስድና ሕክምናህን ያይና ሕክምናው ሚድን ከሆነ ስፖንሰር ይፈልጋል። ከዛ ወስዶ አሳክሞ ያመጣል። እና ብዙ ጊዜ ህፃናት ላይ እና እነዚህ አፍሪካ ሀገራት ላይ የሚድኑ ህመሞች ላይ ይሰራል። እና ይሄ ሰውዬ እድል አገኘውና ባጎቴ ልጅ ምክንያት ሄጄ ሕክምናውን ፕሮሰሱን ጀመርኩ። በጣም የሚገርመኝ እግዚአብሔር ያው በሰዎች ውስጥ ለኔ ይጠነቀቃል። ዛሬን ስለሚያውቅ ነው። ሰውዬው እንደማልድን ያውቃል። በሽታው እንደማይድን ያውቃል። ግን አይድንም ብሎ አይነግረኝም። ለምን? በቃ አእምሮ ይጎዳል ብሎ ስለሚያስብ ማለት ነው። እኔ ደግሞ በጣም ተስፋ አደርጋለሁ። ለምሳሌ ሲሄድ እዛ ታክሞ የሚመጡ ሰዎችን አያለሁ። በቃ እግዚአብሔር እድል ቢሰጠኝ እያልኩ ጸልያለሁ። በየ15 ቀኑ ቼክአፕ እደረጋለሁ ጤንነቴ ነው። አንድ 11 ጊዜ ሲሄድ ከወንድሜ ጋር ነበር የሄድኩትና ያው ዊልቸር የለኝም ባይዘው። እኔ እኮ አዲስ አበባ ተወልጄ ዊልቸር የሌለኝ እኔ ነኝ። አለ ዊልቸር አክሰሰብል ማለት ያሉ ነበሩ በጊዜው፣ ግን እኔ አላቅም፣ ቤተሰቤም አያቅም ይሄን ነገር እና ዊልቸር የለኝም። በሰው ሸክም ነው መንቀሳቀሰው። እዛ መኪና ውስጥ ቁጭ ብዬ ዶክተሩን እየጠበቅኩ ተራዬን እየጠበቅኩ እዛው ሆኜ ነው የሚያየኝ። መኪናውን መስታወቱን ዝቅ አድርጎታል ወንድሜ በጣም እና እሱ ወራቅ ብሎ ቆሞ ዶክተር ሪክ እና ነርሱ መጡ ወደ እኔ እና ሲመጡ ልክ ሲያየኝ ለእሷ እንግሊዝኛ እሰማለሁ። ለዚች ልጅ ምን ማድረግ እንዳለብኝ አላውቅም። ህመሟ አይድንም፣ ግን ይሄንን ከነገርኳት ትጎዳለች። ተስፋ አድርጋ ነው የምትመጣው። በጣም ነው የምጨነቀው። ደግሞ በጣም ወዳታለሁ። ጎበዝ ናት፣ ጠንካራ ናት፣ የታከለች ነው ይላታል። እኔ በመስታወት ያው መስኮቱ ዝቅ ስላለ ሰማሁት። እንደተለመደው መጣ። ምንም የተቀየረ ፊት አላሳየሁትም። አወራን። ደህና ነሽ? ደህና ነኝ። ሳምንትሽ እንዴት ነበር አለኝ። ጤንነቴን ነገርኩት። በየሳምንቱ ማነበው መጽሐፍ ይጠይቀኛል፣ እነግረዋለሁ። በቃ ቀጥለው 15 ቀን እንገናኝ በሚል ተለያየን። እኔ ልክ ከዛ ቤት ግቢ ስንወጣ ልክ በሩ ላይ ለወንድም ያልኩት ሁለተኛ እዚህ ግቢ አልመጣም አልኩት። ለምን ምናምን ድካም ነው እንደማይሆን ገብቶኛል፣ ግን አልመጣም። ይኸው ወጣሁ። እዛች ሞመንት ግን አንድ ነገር አሰብኩ። እግዚአብሔር ራሱ በልቤ ያመጣው ያልሆነበት ምክንያት እግዚአብሔር ለምን አልጠይቀው? ምንድን ነው ምክንያቱ?
ይሄ ሁሉ ሰው እየተረባረበ፣ ይሄ ሁሉ ሰው እየታገለ፣ ይሄ ሁሉ ሰው ለእኔ እየሮጠ ለምን አይሆንም? ለምን ይሄዳሉ ብዬ ፊቴን አዞርኩ። እኔ እንደሚሆን ነበር ማስበው። ልክ የመጀመሪያ ሞመንት ፊቴን እንዳዞርኩ እግዚአብሔርም ሰው አዘጋጀልኝ እና ኮልፌ ሙሉ ወንጌል ውስጥ የሚያገለግሉ ወንጌል የተሰማ የሚባሉ ሰው ስለ እኔ ሰሙና አካል ጉዳተኛ ልጅ አለች እዛ ቤት ውስጥ ጸሎት ያስፈልጋታል። ኦልሬዲ ቸርች አቁሜያለሁ እንግዲህ አልሄድም የሚባለውን በወንድሜ አማካኝነት ሲሰሙ እንጸልይላት ብለው ከአንድ ወንጌላዊ አሁን ወደ ጌታ ሄደዋል። ወንጌላዊ ተካ ይባላሉ። ከሳቸው ጋር መጡ። እኔ ወንጌላዊ ተካ ስለ እኔ ምንም የሚያውቁት ታሪክ የለም። ማቤት እንደሚመጡ ማያውቁ ግን በጓደኛቸው አማካኝነት ነው የመጡት። ጥሩነቱ ምን መሰለህ? ሶፋ ላይ ስቀምጥ አላስታውቅም። ተነሽልኝ ልትለኝ ትችላለህ። ያኔ ብዙ አያስታውቅም። ሶፋ ላይ ቁጭ ብዬ ነው የጠበቅኳቸው። መጡ። ጸሎት ጀመርን። ወደ ጸሎት ላይ ነው የገባነው እና እኔ ዝም ብዬ ፖስታውን የሕክምና ፖስታዬን ጠረጴዛ ላይ አስቀምጬዋለሁ። ከዛ ይህንን ፖስታ እንዲያነሱትና እኔ ይህ ፖስታ ምን እንደሆነ አላውቅም። እግዚአብሔር ግን በዚህ ፖስታ ውስጥ ያለው የኔ ሀሳብ አይደለም፣ የራስሽ ነው። ብትሄጂ ከዚህ ባሰ የከፋ ነገር ነው የሚመጣው። አልፈሽ ከሄድሽ የለውበትም ይልሻል። እግዚአብሔር በራሱ ጊዜ ይሰራዋል። ጌታን ጠብቂው አሉኝ። ፖስታው እንደታሸገ ነው። አሁንም በቃ አቆምኩ። ሕክምና ቆመ። ከእግዚአብሔር ጋር ተስማማው። በጣም ተስማማው። ቀላል ቃል አይደለም። በጣም ነው የምጋጨው ከጌታ ጋር። ይከፋኛል በጣም እናዝናለሁ። ከዛ እግዚአብሔርን እወቅሰዋለሁ። ግን በዛ ሁኔታ በቃ እንግዲህ አንተ ካልፈለግ ብዬ እጄን አጣምሬ ቁጭ አልኩ ማለት ነው። ከዛ በኋላ ነው ድሉን ወደ እግዚአብሔር ሙሉ ለሙሉ አዙሬ እኔም ቤተሰቦችም የተቀመጥነው ማለት ነው። ከዛ በኋላ ያደረኩት ነገር ያው መጽሐፌ ላይ በደንብ ገልጫለሁ። ግን በቃ እግዚአብሔር እኔ እኮ የሆነ የሚጠቅም ሰው ለመሆን ነው ፈልገው። አሁን እንደዚህ ሆኜ የሚጠቅም ሰው፣ ለሰው የሚጠቅም፣ ለራሴ የምጠቅም ዝም ብሎ የሚኖር ሰው ምድር ላይ ከመጣው እንደሱ አይደለማ። አለው ፐርፐዝ አለው፣ በእኔ ውስጥ አላማ አለው፣ የሚሰራው ነገር አለ። ስለዚህ እሱን ነው የምፈልገው የነበረው። መጸለይ በጣም መጸለይ ጀመርኩ። በጣም ጸልያለሁ። እግዚአብሔርን ቃል አነባለሁ፣ መጽሐፍ አነባለሁ። ቀኔን በፕላን በፕሮግራም እንደ እግዚአብሔር እንትን ማየት ጀመርኩና ምንድነው የምትፈልገው ከኔ ህይወት? ምን እንዲሆን ነው የምትፈልገው ጌታ ሆይ? አሁን ሕክምና አልሆነ፣ ሁሉ ነገር ካልሆነ እግዚአብሔር የሚፈልገው የሆነ ነገር አለ። ስለዚህ አሁን እድሉ የእግዚአብሔር ነው፣ የኔ አይደለም። የኔ እድል ብዙ ሄዷል። በቃ ተሞክሮና ከዛ ምን ላድርግልህ ማለት ጀመርኩ። ምንድነው የምትፈልገው? ለመሞት ካልተፈቀደልክ፣ ለመማር ካልተፈቀደልክ፣ ለመታከም ካልተፈቀደልክ፣ የምትፈልገውን ለማድረግ ካልተፈቀደልክ እግዚአብሔር የሚፈልገው አንድ ነገር አለ። በእነዚህ ሁሉ ጊዜዎች ውስጥ እግዚአብሔር የለም ማለት አይደለም። መማሪ ፕሮቫይድ ያደረገው እኮ እግዚአብሔር ነው። በሕክምና ብዙ ውጣ ውረዶች እኮ እግዚአብሔር እየረዳን ነው፣ እያገዘን ነው። ግን አሁን ምንድን ነው የምትፈልገው? አንተ የፈለግከው ምንድን ነው የሚለውን ጠየቅኩ። እግዚአብሔር የቅርብ አምላክ ምንም በቃ ደስ የሚልክ የቱ ጋር እንደሚነካ ቃልና እናታችንም ሞታለች። ወንድሞቼ ተማሪዎች ሰራተኞች ናቸው። እህቶቼ ተማሪዎች ናቸው። ቤት ውስጥ ብቻዬን ነው የምውለው። ምንድን ነው የምትፈልገው እግዚአብሔር ማለት ጀመርኩ። በቃ እሱ በሚፈልገው ፓዝ እንዴት እንደሆነ ገባኝ። የፈለገው አሁን የምፈልገውን ነገር ካወቅኩ እጄን እሰጣለሁ ብዬ ቁጭ ባልኩበት ነው ጌታ ደግሞ የሚያወራኝ ደስ የሚለው መጣ። በቃ ዝም ብለሽ እየጸለይሽ ቤተሰብሽን አገልግል።
ይህ ነበር እግዚአብሔር በዛ ሰዓት ሀሳብ። አይመስልም? አሁን ለራሷ የምትፈልግ የምትጥረዋ ልጅ በቃ ታይ ሁሉንምና ለቤተሰብ ጸልያለሁ። እሺ ነው ያልኩት። እንደ አገልግሎት ነው የቆጠርኩት። እግዚአብሔርን እንደወደደው ሰው ነው የቆጠርኩት። በቃ ከዛ በኋላ ጸልያለሁ፣ እግዚአብሔር ቃል አጠናለሁ፣ ማራለሁ። እግዚአብሔርን ቃል ቤቴ ውስጥ ራሴን በራሴ የማስተምረው እግዚአብሔር በሰማይና በምድር የወደደውን የሚያደርግ አምላክ እንደሆነ ገባኝ። እኛ የወደድነውን አይደለም፣ እሱ የወደደውን በእኛ ህይወት ውስጥ ማድረግ የሚችል እኛ እናሰምርለትም ለእግዚአብሔር መንገድ። እሱ ቀድሞ የተሰመረ ነው ይሰጠንና ሊሊ እንደዘመረችው ጽፎ ያለቀውን እኮ ነው እኛ የምንኖረው። ተራኪ ነን እኛ እንጂ አዲስ ነገር አናመጣም። ስለዚህ ከእግዚአብሔር ጋር ተስማማው፣ መጸለይ ማንበብ ጀመርኩ። በጣም ጌታን እየወደድኩት መጣሁ። ሁሉም ችግሮቼ እንዳሉ ናቸው፣ ግን በጣም ጌታን እያወቅኩት ሲሄድ እየተጠጋኝ እያወራኝ ሲሄድ በጣም ወደድኩት። ጓደኛ የሆነ ቤት ውስጥ ማንም የለም፣ እንደ ጓደኛ አወራዋለሁ። ሲከፋኝም ያው በሱ ነው የምከፋው። በሰው ላይ ብዙ አልከፋም እኔ። እግዚአብሔር አንተ እኮ ነው እንዲያረከው አሁን ይሄ ቢሆን ብዬ የራሴን እንትን ነውና ከዛ ደግሞ እሱ ያስረዳኛል፣ እንደ እግዚአብሔር ቃል ያስረዳኛል። በቃ እየጠነከርኩ እየበረታው ከእግዚአብሔር ጋር ባለኝ ፌሎሺፕ ጎበዝ እየሆንኩ መጣሁ። በዛ ምክንያት ረሳሁት። የሚገርምህ ውጭውን ረሳሁት፣ ምድሩን ረሳሁት። ሴጣን የሚያወራኝን እያሸነፍኩ መሄድ ጀመርኩ። እግዚአብሔር እንደዚህ አላለኝም ማለት ጀመርኩ። እግዚአብሔር ቃል እንደዚህ አይልም እለዋለሁ። በቃ ጌታን አለመውደድ አልቻልኩም። በቃ ከዛ በኋላ በጣም በጣም የቅርቤ ጌታ ነበር። እንደ ጓደኛም አልሰው ሀሳብ የሚሰጠኝ እንደዚህ ጸልዬ ምናምን አለ እንትን ምናምን ብዬው ልክ አጠገቤ እንዳለ የሚያወራኝ ጌታ። አንድ በዚህ ውስጥ የምጨምርልህ ቤት ውስጥ ብቻዬን ስውል ቤት ውስጥ የሚያግዙን ሰራተኞች ሩቅ ነው ክላሳቸው ለመጣራት እና ስልክ የለኝም፣ ያኔ ሞባይል የለኝም፣ እነሱም አይኖራቸውም። እና እኔ ድምፄ ጮክ ብሎ እዛ አይሰማም ለመጣራት እና ስፈልጋቸው እንዲመጡ ጌታው ይፈልጋታለሁ ብዬ የልጅቷን ስም ጠራታለሁ። ጥራልኝ እለዋለሁ። እንግዲህ በጣም ነው የሚገርመው። ትመጣለች ሰው የምትፈልጊው ነገር አለ ትላለች፣ ወይ ለሌላ ጉዳይ ትመጣለች ምናምን፣ ግን ትመጣለች። ቤት ውስጥ በፈልገውን ታደርግልኛለች። ቤት ውስጥ ቤት ማንም በሌለ ጊዜ ሽንቴ ሊመጣ ይችላል፣ የሆነ ነገር ፈልጋለሁና ቤት ላሉ ሰዎች ያው ብዙ እነሱ ፈቃደኛ ሆነው እስካላገዙ ድረስ ብዙ አትጫን፣ ግዴታም አይደለም የነሱ። እህቶቼን ስም ጠራና ጌታዊ አሁን ሽንቴ ወይ መጣ ነበር፣ ግን መጣ መምጣት አለባት ሲስተር ማስተዋል ጥራልኝ፣ አሁን መምጣት አለባት እለዋለሁ። ታምር ነው እኮ ትመጣለች እኮ ቤት፣ ወይ ማስተዋል ትመጣለች ወይ ባየው ትመጣለች። እና ጓደኛዬ የሆነ በቃ ሁሉም ቦታ ነው የሚላከው ጌታ። እንትን አድርግልኝ እንትን በኢየሱስም በቃ እኔ ሰው እንዳይመጣ ነው የምጠለው ቤቴ። ከጌታ ጋር ማውራት ነበር የምወደው በጣም። ስለዚህ እንግዲህ አሸነፈኝ፣ እሱ አሸንፎኝ ነው በሁሉ ነገር። እኔ ኢየሱስ በጣም እንደሚወደኝ አሁን ላይ ራሱ ሳስብ የምገረመው እዛ ቤት ውስጥ ታጥሬ ማንም ወንጌል አይነግረኝም ነበር። አሁን አውቀዋለሁ ለብዙዎችም ስለምሰራ ነው። ማንም ወንጌል ሊነግረኝ አይችልም።
እንደውም ካለ ወንጌል ነበር ሰይጣን የሚገለኝ። እኔ ጠዋት እነሱ ሲወጡ አቅፈው ሶፋ ላይ ያረጉኛል። ሲመጡ ነው የምነሳው። ልጅቷ በር ካልከፈተች ሳሎን ቤቱ ላይ ከፈት ይችላል። ማነው የኛን ግቢ አንኳኩቶ ስለ ብርሃን ግድ ብሎ ወንጌል የሚነግረኝ? የሚፈልግ አምላክ አለ። አደባባይ ላይ የሚሯሯጡትን ብቻ አይደለም እግዚአብሔር የሚፈልገው፣ ቤት ውስጥ ያሉትን የሚፈልግ አምላክ ነውና ይገርመኛል። በቃ እኔ በጌታ ቤት መሆኔ የዚህ ፍቅር ተካፋይ፣ ነገ ደግሞ በመንግስተ ሰማይ ከሱ ጋር የምካፈል ዘላለም የምኖረውን ሳስብ ይሄ እግዚአብሔር ብቻ ነው። ብዙ ሰዎች ሊረሱ ይችላሉ፣ እሱ ግን አይረሳም። እንዴት እንድታድግ ያውቃል። እንዴት እንድትጠቅም ብቻ ወደሱ ተጠጋ እንጂ ያውቅበታልና በጣም ነው ኢየሱስን የወደድኩት ከገባኝ በኋላ። በዚህ ነው የቀጠልኩት። በጌታ ቤት ስላደግኩ ከልጅነት ጀምሮ ስለ ጌታ ስለማቅ ብዙ እንትን አላለኝም። እኔ በልጅነት ያን ያገኘኝ እና ሳገኝ ራሴን ሳገኝ ከጌታ ጋር በደንብ ፌሎሺፕ እንዳለው ሰው ሆኜ ነው ያደግኩትና መንፈስ ቅዱስ አልተሞላውም ነበር። እንካውንተርም አልነበረኝምና ግን አንድ ጊዜ በጣም ጸለይኩኝ። ጸልይ ነበር እንዳልኩክና ልጁን ጌታ ሆይ እኔ የምፈልገው እንደነሱ መሞላት ነው። በሞላ የሆነ ታምር የሚሆንም ይመስለኝ ነበርና መሞላት ፈልጋለሁ። ያው ቸርች ሁሌ አልሄድም፣ ለጸሎት ነው የምሄደው ምናምን ልጅ ሆኜ እንጂ የሚሄደው። ከዛ በኋላ አልሄድኩም ብዙና ቤታችን አገልጋይ ሲመጣ ምናምን ነው የሚጸለየው። እኔ ግን ፈልጌያለሁ መሞላት። እንደሰው ወድቄ ነው አይሆንም፣ እንዴት እንደሆነ አላውቅም፣ ግን መሞላት ፈለግኩ በጣምና ጸለይኩኝና አሁን ፈልገው ስነሳ ጌታ ሆይ ተሞልቼ የሆነ ነገር እያወራሁ ነው የምነሳው፣ አላውቀውም። ከዛ በኋላ ብዬተኛው ሊትራሊ ስነሳ ግን ልሳን እየተናገርኩ ነበር። ማንም እጁን አልጫነብኝም ልሳን እንድናገር፣ ማንም የነገረኝም እንትን ያለኝ የለም። ግን ፈልጌ ስለነበር በጣም ጸልዬ ነበር። እኔ ያው ቤተሰቦቼ ሲጸልዩ ጾም ጸሎት ሲይዙ ምናምን አውቃለሁ። ግን እኔ በደንብ እንዲጋይድ አድርጎ ጾም ጸሎት ያዥና ጸልይ ያለኝ ሰው የለም። እኔ ግን ጾም ጸሎት ይዤ ልጅም ሆኜ እጸልያለሁ። የዛን ቀን ጸልያለሁ። እኔ መንፈስ ቅዱስ መሞላት እፈልጋለሁ። አሁን ላለው ነገር መቼስ እሱ ባይኖር እንዴት እንደምሆን ታውቃለህና መሞላት እፈልጋለሁ ብዬ ተኛው። ስነቃ ልሳን እየተናገርኩ ነበር። ከዛ እንግዲህ ለእኔ በጣም በጣም ነው ደስ ያለኝ። በጣም በቃ እንዴት ደስ እንዳለኝና ባይቆም ሁሉ ዝም ብዬ ቀንም ምናምን ባወራ ሁላ ውስጤ ፍስስ የሚል ነገር አለ። ልጅ ነኝ፣ ተማሪ ነኝ ምናምንና ይህንን የደካታ አወራ የምንማርበት ትምህርት ቤት እንደዛ ስላልነበር ግን በጣም ደስተኛ ነበርኩ። እኔ አሁን ጌታ ኢንካውንተር አድርገኝ ሳይሆን በእያንዳንዱ ነገር ያለ መንፈስ ቅዱስ ለኔ በእያንዳንዱ ኤቭሪዴይ አለ። ሁሉ ነገር ነው ማለት ያስፈልገኛል። እኔ በጣም ፈውስ ብትል እኔ አሁን ይሄ የአካል ፈውስ ነው እንጂ በጣም ብዙ በሽታ ተፈውሻለሁ። እንጂ ተጽዕኖልኝ አይደለም፣ መንፈስ ቅዱስ ነው የፈወሰኝ። ይህንን እንደገና ተሸክሜ ሌላ ሸክም አልቀበልም እለዋለሁ። እና በእያንዳንዱ ንግግር ውስጥ በጥያቄዎች ውስጥ መንፈስ ቅዱስ አለ። እያንዳንዱን ማንሳት ካለብኝ አላውቅም። አንድ ጊዜ ታምሜ 12ኛ ክፍል ተፈታኝ ሆኜ ታመምኩ በጣም
እና በራሱ ፔኑ ይሄ የአካል ጉዳቱ ራሱን እየቀየረ ሲመጣ የሚያሳይክል የተለያዩ ባህሪዎች አሉ። ሐኪም አልነገረኝም፣ ግን እኔ አመመኝ። ሐኪም ቤት መሄድ አልፈልግም ተስፋ ስለቆረጥኩ ነው። እና የነርቭ ኬዝ አይነት ነው። አሁን ላይ ሳነብ የነርቭ ኬዝ ነው። እና መጽሐፍ አቃተኝ። እስክሪብቶ እንጀራ መያዝ አልችልም፣ መጽሐፍ አልችልም። የማቃጠልም ስሜት አለው ምናምን። አካባቢያችን ላይ ያለ ክሊኒክ ሄድኩኝና የሆነ ማስታከሻ አይነት ነገር ሰጠኝ። ግን አሁን አድጌ የሆነ ድግ ስላልኩኝ ራሴን በራሴ ትሪት ለማድረግ ስለምሞክር ምን ሳረግ ነው የሚያመኝ ብዬ ሳይ ቅዝቃዜ አይወድም። እና ትምህርት ቤት ነገርኳቸው አስተማሪዎቹና እያመመኝ ስለሆነ አልመጣም። ፈተና ሲሆን በጣም አስገዳጅ ክላስ ሲሆን እገባለሁ። አልሄድም፣ ቤት ነው ማጠናው። ግን አንድ ቀን በጣም አመመኝ። በጣም ቤት ማንም የለም፣ ብቻዬን ነኝ። በጣም ታመምኩኝ። እዛ የሆነ ቤተክርስቲያን ደወልኩና ጸሎት እፈልጋለሁ፣ በጣም አሞኛል አልኳቸው። ስላቸው ዛሬ ጸሎት ተረኛ የለም አሉ። እኔ እኮ በጣም አሞኛል። ከዛ ስልኩን ዘጋውና እኔ አሁን ማውቀው እግዚአብሔር እንዳለ ነው። እግዚአብሔር ደግሞ ካለ እነሱ ጋር የሚሰራው እግዚአብሔር እኔ ጋር የሚሰራ አንድ ነው። ስለዚህ ከዚህ ሰዓት ጀምሮ ይህንን በሽታ ላላየው ማለት ድጋሚ እንዲመጣ አይደለም፣ ለመጨረሻ ጊዜ ላላየው ውሰደው አልኩት። ውሰደው በቃ ከዚህ በኋላ ማንንም አልጠራም፣ አንተ ፈዋሽ አምላክ ነህ፣ ለእኔ የምትሰራለህ፣ ውሰደው አልኩት። ሊትራሊ በሽታው ሄደ። በጣም ረጅም ዓመት እኔ አሞኝ አያውቅም። እንደዛ በሽታ ደግሞም ለዘላለም አያመኝም። እና መንፈስ ቅዱስ እንዲህ ነው በቃ ስጠራው ፈዋሽ ነው፣ ይመጣል። ከዚህ በፊት ሌሎችም ብዙ በሽታዎች ያው ይመጣል እኮ ሴጣን በዛም በዚህም የሚኒትክ ይልሃል፣ የሆነ ነገር ይልሃል፣ ይመጣል በደንብና አንድ ጊዜም እንደዚህ ታይፎይድ ታመምኩ። ታይፎይድ በጣም ታመምኩና የሚወጣውን ኪኒን ነበር የሚሰጡትና እሱን ስውጥ ጨጓራዬ በጣም ያመኛል። ከታይፎይዱ በላይ ጨጓራዬ ታመመ። እናስመልሰኛል ምናምን ራሴን እንደመሳት ያደርገኛል ምናምን። ከዛ እንዳልኩ ነው ቤት ማንም የለም። ጠዋት ላይ ወሰድኩኝ፣ እህቴ ሰታኝ ሄደች ትምህርት ቤት። በጣም ታመምኩ። ከዛ እንደዚህ አልኩት፣ ጌታ ሆይ አንተ እኮ አጠገብ ያለው ልትፈውሰኝ ነው። ምንም ማንንም አልጠይቅም ምናምን። በጌታ በኢየሱስ መንፈስ ቅዱስ ይሄን በሽታ ውሰድ፣ መታመም አልፈልግም። ደሜን በደም ቀይር፣ ታይፎይድ ከደሜ ውስጥ የለም፣ አልወስድም ብዬ አንድ መስመር 10 ፍሬውን አልወሰድኩም። በቃ እኔ እስከዛሬ ታምሜ አላውቅም በታይፎይድ። እና በጣም ብዙ ጊዜ መንፈስ ቅዱስን ስፈልገው የሚመጣ ያጽናናኝ አጠገቤ አለ። ቅድም እንደነገርኩ ጓደኛዬ ነው እኮ። ስጸልይም በኃይል እግዚአብሔር መንፈስ አለ። እኔ ብዙ ህዝብ እንዳለ ነው የምጸልየው። ቤቴ ውስጥ በጣም ብዙ ጉባኤ ካለ እሱ ብቻውን ራሱ ሙሉ ነው። የቅዱሳን ንብረት ይናፍቀኛል እንጂ ቸርች ለማየት እሱ እኔ ጋር አለ። በየጊዜው በሚያስፈልገኝ ሁሉ ተኝቼ አለና ሁሉ ነገር ላይ ስላለ አሁን እንትን ጋር ነው የተነካሁት ምናምን አይደለም። ከልጅነት ጀምሮ ያሳደገኝ እሱ ነው። እንደሱ ባይሆንም አይቀጥልም። እንደዛ ነው እንግዲህ። በረከት ተግዳሮት ነው፣ መከራ ነው፣ ቻሌንጅ ነው። ይሄ መጽሐፍ እንዴት ተጻፈ? እግዚአብሔር እድል ሰጥቶን ያኛው መጽሐፍ ከተጻፈ በኋላ የብርሃን ሾው ፕሮግራም ጀመርኩ ማለት ነውና ቀላል ሂደት አይደለም። ሲጀምር ይሄ ብርሃን ሾው የኔ አይደለም የእግዚአብሔር ነው። ራሱ ነው መጥተው ጀመር ያለ። እነሱ ቢጠይቁኝም እንደ ሰው መጥተው ቢያናግሩኝም
ግን እግዚአብሔርን ጠይቄው አዎ እንዴት ይሰራል ብዬ ጠይቄዋለሁ። በአካል ጉዳት እንዴት ይሰራል? ቢሮ ሄደህ ሰርተህ ቀርጸህ ምናምን ሰው አናግረህ መምጣት ቀላል አይደለም። እና ያው ቅድም እንዳልኩ ነው መንፈስ ቅዱስ ኤቭሪ ታይም የሚያወራ አምላክ ነው ለእኔና ምንድን ነው የማደርገው? ለምንድን ነው ጥያቄ የመጣው እያልኩ ያለ በኃይልና በብርታት አይደለም አለኝ ጌታ። በመንፈሴ ነው ኢትስ ኦኬ በአንተ ከሆነ የሚሰራው ብዬ ቀጠልኩ። በእነዚህ ሂደት ውስጥ ስሰራ ግን የገጠሙን ቻሌንጆች አሉ። እንደ ሰው የገጠሙን ቻሌንጆች አሉና አንድ ጊዜ በጣም ልብ የሚሰብር ጉዳይ ገጠመኝ። በጣም የሚያሳዝን ያልገመትኩት ያልጠበቅኩት እንደዚህ ይሆናል ብዬ ምክንያቱም ቤቴ ድረስ መጥተህ እንስራ ብለኸኝ ትጎዳኛለህ ብዬ አላስብም። ከዛ እሱ ደግሞ አይደለም የገረመኝ እግዚአብሔር እኔ ነኝ ያለሁበት ብሎ ካስጀመረኝ በኋላ እንደዚህ ይሆናል ብዬ አልጠበቅኩም እና በጣም አዘንኩ። በጣም ከፋኝ። ሳዝን ዲፕ ነው ማለት ነው በጣም እና እታመማለሁ። የእውነቴን ፊዚካሊም እታመማለሁ። ሰውነቴ ይታመማል። በጣም ታመምኩ። በእንደዚህ አይነት መንገዶች በአንዳንድ ነገር ሳልፍ ማማክረው ፕሮፌሰር ፕሮክላፒስ ይባላል። የአጥንት ሐኪሜ ነው። ግን ያው እሱ አጥንት ሐኪም ብቻ አይደለም ለእኔ ሜንቶርሺፕ ነውና በጣም በቃ ልነግርህ ካልችልም በጣም ተጎዳሁኝ። አንደኛ እኔ ፈልጌው አይደለም ስራውን የጀመርኩት። ሁለተኛ እግዚአብሔርስ እንዴት ለእንደዚህ አይነት ሰዎች አሳልፎ ይሰጠኛል ብዬ ማለት ነውና ብዙ ነገር ነው ሚሳፕ የሆነብኝ። እንደዚህ ይሆናል ብዬ አላሰብኩም ነበር በህይወቴና ሄድኩኝ ዶክተር ጋር ትንሽ ላማክረው ብዬ ሲሄድ በደንብ ነው አንደርስታንድ የሚያደርገኝ ጌታ ይባርከው በጣም በቃ እና ልክ ስገባ አየኝና በስመ አብ ምንድን ነው ፊትሽ ምናምን አለኝ። ጥሩ አይደለሁም ጥሩ ስላልሆንኩ ነው የመጣሁት አልኩት። ምንም አላለኝም። ኬዙንም አልነገርኩትም አያውቅም። በቃ ስራውን ታዩና ግቢና ጸልይ አለኝ። እውነት በቃ ቻው ይሄንን ነበር የፈለኩት። እሺ በቃ ቻው አልኩት። አይዞሽ በርቺ እኔም ጸልይልሻለሁ ጸልይ አለኝ። ምንም የነገርኩት ነገር የለም። ገባሁ እኔ ለአንድ ቀን ጾም ጸሎት ገባሁ ማለት ነው ለራሴ እና ጌታ ነገረኝ የወደኩባቸውን የተሸነፍኩባቸውን ቻሌንጅ የሆኑብኝ ነገሮች ለምን ቻሌንጅ እንደሆኑብኝ በደንብ አስረዳኝ እግዚአብሔር። የራሴንም ጥፋቶች እግዚአብሔር ጋርም ያላደረኳቸው ግን ደግሞ በእነዚህ ውስጥ የሚመጣውን በረከት ነገረኝ። በጣም በብዙ እኔ እኮ አሁን በየቀኑ እኮ በቻሌንጅ ማልፍ ሰው ነኝ። ከዛኛው አለፍ የሚል ነገር ሲገጥመኝ ነው ቶሎ የምናደደው እንጂ ስተኛም ስነሳም ለእኔ ቻሌንጅ አዲስ አይደለም። በየቀኑ ቻሌንጆችን ይገጥሙኛል እና ይሄኛው ቻሌንጅ ግን ለምን ሆነ? ለበረከት ሆነ ማለት ነው። እግዚአብሔር በደንብ አስረዳኝ። ስለዚህ በረከት ሁሉ ቻሌንጅ ሁሉ በቃ ቻሌንጅ ነው በቃ ምንም ትርጉም የለውም የምንለው አይደለም። በረከት አለው። በዛ ውስጥ ህይወቴን አይቼበታለሁ። በእነዚህ በመጣሁባቸው ፓዞች ሁሉ በመከራዎች ትዕግስትን ተምሬያለሁ። እግዚአብሔርን ማመን፣ እግዚአብሔርን መጠጋት በጣም ብዙ እግዚአብሔር ያስተማረኝ ነገር አለ። ይሄኛው ቻሌንጅ ደግሞ ሲጨመር ያኛውን በጣም እንዳየው አደረገኝ። ስለዚህ እኔ እውነት ለመናገር መጽሐፍ ይሆናል ብዬ አይደለም ግን ለራሴ እንደሚማር ሰው እጽፋለሁ። እግዚአብሔር የሚያወራኝን ሁሉ እጽፋለሁ። በዕለት ውስጥ እግዚአብሔር ያስተማረኝን እጽፋለሁ። የተሰማኝን ስሜት እጽፋለሁ። ጸሐፊ ለመሆን ሳይሆን አጠገቤ ሰው ስለሌለም ያለኝን ሀሳብ አወራለሁ። መንፈስ ቅዱስ ያስረዳኝን ነገር እጽፋለሁ እና ያንን ማውጣት ነው የምፈልገው እና እየጻፍኩት መጽሐፍ እንደምጽፍ ይነግርሽ ነበር ብሎ አስታወሰኝ መንፈስ ቅዱስ።
ምንም ሀሳብ ባልነበረኝ ጊዜ ቤተክርስቲያን ውስጥ አንድ ዲያቆን ናት እግዚአብሔር ባንቺ ውስጥ መጽሐፍ አለው አለችኝ። እኔ ደግሞ የለኝም መጽሐፍ። ስለዚህ ይሄኛውን ልክ ስጽፈው መጽሐፍ ትጽፊያለሽ ብዬሽ ነበር አለኝ። እንዴ መጽሐፍቱን እንደ እየጻፍኩ ያለሁት እኔ እኮ ለራሴ ትምህርት ነው እንጂ መጽሐፍ ነው አለኝ። እግዚአብሔር ይመስገን በደንብ አስቤበት ጸልዬበት በእያንዳንዱ ፓርት መንፈስ ቅዱስ አለ ባይልካችሁ ስጽፍ እኔ አልተማርኩም። የተማረ ሰው አይደለሁም፣ ጸሐፊ አይደለሁም፣ ራሴን እንደዛ አይደለም ማየው። እኔ ግን ስጽፍ መንፈስ ቅዱስ የሚያወራኝን ነው የምጽፈው፣ ያስተማረኝን ነው የምጽፈው፣ በህይወቴ የተማርኩትን ነው የምጽፈው። እና የተዳረደረጉት እኔ የእውነት የገባኝን መንፈስ ቅዱስ ያስረዳኝን በህይወቴ ውስጥ አፕላይ ያደረኩትን እየገለበጥኩ ነው የሚባለው እንጂ እየጻፍኩ ነው አይባልም። ከጌታ ከሰማሁ ከሱ የነገረኝን እየጻፍኩ ነውና ሁሉም ነገሬ ላይ እጠይቃለሁ። ይሄ ልክ ነው ወይ? ጌታው ጊዜው ነው ወይ? ሰዓቱ ነው ወይ? ያንዳንዱን ፓዝ በኮምፒውተር የሚጽፍ ሰው አዘጋጅቶልኝ ቲናት የጻፈችልኝ አርቶት ቢሰሩት በደንብ የሚያዩ ሰዎችን ሁሉ ያዘጋጀው እግዚአብሔር ነው። ትልልቅ ሰዎች ናቸው እዚህ መጽሐፍ ውስጥ የተሳተፉት። እነዚህን ትልልቅ ሰዎችን ያውቂያቸው አይደለም፣ እግዚአብሔር ግን ስላመጣቸው ይሄ ያስፈልጋል ብሎ መንፈስ ቅዱስ ስላሰበ መክሊቶቻችንን ለማውጣት ያለውን ቻሌንጅ፣ ራእያችንን ለመፈጸም ያለውን ቻሌንጅ፣ በዛ ውስጥ ደግሞ በረከቱ ምድር በቻሌንጅ ብቻ የተሞላች ናት ብዬ አላምንም። የእግዚአብሔር በረከት አለ፣ የእግዚአብሔር ደግሞ ስራም አለ። ብርሃኔ በእግሯ አልሄደችም ማለት እግዚአብሔር አይሰራም ማለት አይደለም። እሱን ተምራለች። ሁላችንም ምድር ላይ ሁላችንም ሰልፍ አለብን፣ ውጊያ አለብን፣ ትግል አለብን። በዛ ውስጥ ደግሞ በረከት አለ። እሱ ብቻ አይደለም ግን ከበረከትም ከቻሌንጅም በላይ ደግሞ የሚያኖር ደግሞ ማንነትን መገንባት አለብን። ሁሉም ሲመጣ ከምንደነግጥ ከዛ በላይ ለመቆም ራሳችንን ደግሞ የምንገነባበት አለ። የብዙዎች ታሪኮች ገብቶበታል። የብዙ ሰዎች ምሳሌ ገብቶበታል። እንደ አካል ጉዳተኛ ደግሞ የአካል ጉዳተኛ ታሪክ ገብቶበታል። በጣም ለብዙዎች የሚጠቅም ያነበቡ ሰዎች ሁሉ የተባረኩበት በጣም ምስክርነት የሰጡበት መጽሐፍ ነው። ደግሞ በደንብ እግዚአብሔር እንደሚሰራበት አምናለሁ። ሁሉ ነገሬ ነው ለኔ መንፈስ ቅዱስ። ቅድም እንዳነሳሁት ነው፣ ፈዋሼ ነው፣ አጽናኜ ነው፣ ጓደኛዬ ነው። በጣም ይቅርብኝ የእውነት ማለት ሰዎች ስለሚሉት አይደለም። ለእኔ በልዩነት ነው መንፈስ ቅዱስ ጓደኝነቱ። ሰዎች ይመጡና አንዳንድ ጊዜ ቤት ወይኔ እንደው አንቺ ልጅ ብቻሽን፣ አባቴም ብዙ ጊዜ ይላል እንደው አንቺ ልጅ ግን ብቻሽን ባዶ ቤት ይለኛል። እኔ ስልኬን አጥፍቼ መጽሐፌን አጥፍቼ ቲቪ አጥፍቼ የምቀመጠው እሱ ስላለ ስልኬ ዘካ ያወራማ። እኔ ስልክ አጠፋለሁ፣ ቲቪን አጠፋለሁ፣ እቀመጣለሁ። ያወራኛል፣ እኔም አወራዋለሁ። የቅርብ ነው፣ በጣም የቅርብ ወዳጅ ነው። የሚገርምክ በልጅነት የምጠይቃቸውን ህይወቶች ሁሉ እንድኖር እያደረገኝ እየቆጠረ እንዲህ ብለሻል ነበር፣ ይኸው እንዲህ ብለሻል ነበር። ጠቃሚ ሰው አድርገኝ እለው ነበር። በጣም በህይወት ዘመኔ የማልጠቅም አታድርገኝ። ዛሬ ረጅም ሰዎችን አወራለሁ፣ ረጃጅም ስልክ፣ ረጃጅም ምክር፣ ሜንቶር አደርጋለሁ ሰውና ህይወታቸው ነገር ተቀይሮ መተው ሲነግሩኝ በቃ አንድ ሰውን መጥቀም ከቻልኩ በቴሌቪዥን ፕሮግራሜ ብዙዎችን እደርሳለሁና ሲጽናኑ ሲደውሉልኝ ምናምን ሳወራ የማንም አይደለም የመንፈስ ቅዱስ እጅ ነው።
ብርሃኔ ስለተማረች ምናምን አይደለም፣ አልተማርኩም። እኔ በቃ በመንፈስ ቅዱስ ነው የምሰራው። ራሴን ለማሻሻል አፕዴት ለማድረግ በጣም ነው የምሞክረው፣ አረጋለሁ ምናምን። ግን ስለተማርኩ ምንም ነገር የተቀየረ የለም። መንፈስ ቅዱስ ግን አጠገቤ ሆኖ በሰሞኑ የገጠመኝን አንድ ነገር ለጫወት። በጣም አንድ ነገር ላይ ደበረኝ፣ ከፋኝና አንድ ነገር ስከፋኝ ውስጤ በጣም ነው የሚያመኝ። በጣም ነው የምታመመው፣ አካሌም ጤንነቴ ምናምን በጣም ከፍቶን በዚህ መቀጠል አልፈልግም። ምክንያቱም መስራት አለብኝ፣ ማገልገል አለብኝ። እንዴት ነበረ ብርቱ የሚሆነው? እንዴት ነበር? አቅም አጣውና ቁጭ ብዬ ሶፋዬ ላይ መጽሐፍ ቅዱስ እያነበብኩ አንድ ነገር ጠየቅኩት ጌታ። አሁን ሰርጀሪ ሰው እንደሚሰራ እኔ ምንም አላቅም። እንተ ሰርጀሪ ታረግና ይህንን ሀዘን ታወጣዋለህ፣ ይህን አልፈልገውም አልኩት። እውነቴን ነው። ሳምንት ይሄ ዚስ ዊክ የሆነውን ነው ባለፈው የምነግርህ። ሰዎች አያጽናኑኝም እኔን ባይዘው ጌታ ካልሆነ በስተቀር። ምኑን ነክተህ ነው የምታጽናናኝ? እኔ ሁሉም እኮ ዙሪያ እኮ ችግር የሆነ ነገር ነው። ስለዚህ የሚያጽናናኝ መንፈስ ቅዱስ ብቻ ነው። አሁን ናና ሰርጀሪ ሰው እንደሚደረግ ከዛ ያ ነገር ተቆርጦ እንደሚወጣለት ሰው ይሄንን ሀዘን አውጣው አልኩት። የሆነ እኮ ምን ራሴ ገረመኝ። እንዴት ነበር የሆንኩት እስክል ድረስ ነገሩን እስክረሳው ድረስ ደህና እስከሆን ድረስ አረገኝ። እና ለእኔ መንፈስ ቅዱስ ሁሉ ነገር ነው። የማይጠራበት ቦታ የለም። ባይዘው እሱ አይመለከተውም። እንደዚህ አይባል የሚባል ኤሪያ የለውም። እኔ ፈውስ ነው። ለምሳሌ መጽሐፍ ቅዱስን እኔ ሰው ማጥናት አላስተማረኝም። እኔ ማንም አላስተማረኝም እንዴት እንደሚጠና ምናምንና እንደነገርኩህ ልክ ቤት ቁጭ ብዬ መማር ትምህርት አቁሜ ምናምን መቀመጥ ጀመር። መጽሐፍ ቅዱስ ከፍታለሁ እና ኖርማል ማንበብ አልፈልግምና አሁን እንግዲህ መጽሐፍ ቅዱስን ያጻፍከው አንተ ነህ። የመጽሐፍ የተጻፈው በመንፈስ ቅዱስ ነው ተብሎ ተጽፏል። ዋናው አንተ ስለሆንክ አሁን ትመጣና ታስተምረኛለህ። እኔ አነባለሁ፣ አንተ ታብራራልኛለህ ብዬ ነው የምጀምረው። በደንብ ነው የተማርኩት የእግዚአብሔርን ቃል። ማንም እንደዚህ ማለት ነው እንዲሁ ለምን ብሎኝ አይደለም። መንፈስ ቅዱስ ራሱ ነው ያስተማረኝ። እንዴት ማጥናት አለብኝ፣ እንዴት መማር አለብኝ። አንድ ጊዜ ትምህርት ጀምሬ ነበር፣ መጽሐፍ ቅዱስ ትምህርትና የተወሰነን የተማርኩት። ይህንን ግን ማን አስተምሮኝ ነው እኔ ድሮ ማረገው አልኩኝ። እነሱ በትምህርት ያመጡትን እኔ ኦልሬዲ አደርገው ነበርና መንፈስ ቅዱስ ለኔ ሁሉ ነገር ነው። ሁሉም የማይገባበት የማይጠራበት ኤሪያ የለም። ደግሞ እሱ ስላለን የቆምኩት፣ ደግሞ እሱ ስላለን የበረታሁት። ይሄ ዊልቸር ላይ ተቀመጥኩት እንደሚችለኝ እርግጠኛ ነኝ አይደል? ስደገፈው እርግጠኛ ነኝ ይችለኛል፣ እቀመጥበታለሁ። ለእኔ መንፈስ ቅዱስ እንደሱ ነው። ሁሉ ነገሬን እንደሚችል፣ ሁሉ ነገሬን እንደሚያውቅ፣ ሁሉ ነገሬን እንደሚሻው ድግፍ ብዬው ያለሁበት ጌታ ነው። አንዳንድ ቀን ምጠራው አይደለም፣ የሆነ ቀን የሚመጣ አይደለም፣ አለ ሁሌ ግዴታ ነው። ሰዎች ሲፈልጉ ለእንትን ጊዜ ምናምን ሊሉ ይችላሉ። እኔ ጋር ግን ምንም ማድረግ ስለማልችል ሁሌ ያስፈልገኛል። አልችልማ። ከመንፈስ ቅዱስ ልወና ከወጣሁ ነው ማበድ ነው የሚደርሰው። አልችልም። ችግሩን ካሰብኩ፣ መከራዬን ካሰብኩ፣ ቻሌንጅን ካሰብኩ፣ ዓለምን ካሰብኩ ጭንቅላቴ መሸከም አይችልም። ስለዚህ ሁሉ ነገር ነው ተሸፍኜ ነው በሱ ያለሁት። መውጣት መግባቴን እያንዳንዱን ነገር ከመንፈስ ቅዱስ ነው እና ሁሉ ነገሬ ነው ልል ነው። ነግሬክ የለ እኔ ኢየሱስን አውቄው ስለ ኢየሱስ ማወቅ ከጀመርኩ ጀምሮ ነገሬ እያነሰብኝ እሱ እየተለቀ
እንድረሳው ምንም እንዳልተፈጠረ እንደሆነ ያደረገኝ ኢየሱስ ነው። አልወደውም ሳይሆን ሁሉ ነገሬን የሰጠሁት ሁሉ ነገሬን። ለዛ ነው በቃ ኢየሱስ ከሌለኝ እኔ ምድር ላይ ምንም መቆየት አልፈልግም። ለሰከንድ መቆየት አልፈልግም። ባይዘው በጣም ነው የምወደው። በተዘጋው ቤቴ ውስጥ የመጣው ኢየሱስ ነው። አልዓዛርን ከመቃብር ጠርቶ እንዳወጣው የኔ መቃብር ያቺ ቤት ነበረችና ራሱ ነው የመጣው፣ ራሱ ነው የጎበኘኝ፣ ራሱ ነው ያበረታኝ። የተንቀሳቀሰው እሱ ነው በእኔ ቤት ብርቱ ያደረገኝ እሱ ነው። ብርሃን ይሁን ሲል እሱ ብርሃን ባለበታል እና እኛ ሰፈር ጨልሞ አይደለም እኮ እኔ ጋር ጨልሞ፣ ግን ኑሮዬ ነገር ጨልሞ መጣና ብርሃን ይሁን እንዳለኝ ማንም የማይደርስበት መቃብሬ ውስጥ እንደመጣ በጣም ነው የምወደው። በጣም ማንም አይመጣም ነበር እኔ ቤት፣ ማንም አይፈልገኝም ነበር። ምናልባት ዛሬ ብዙዎች እንደምናቸው ባልጋ ላይ እንደተረሱ ሰዎች አንዷ ነበር የምሆነው፣ ወይም እዚህ ጋር ላልደርስ እችል ነበር። እሱ ነው የመጣው እኔ ቤት። በውሃው ላይ ተራምዶ ወደ እነሱ ጋር እንደመጣላቸው እኔ ቤት የመጣው ኢየሱስ ነውና በጣም ኢየሱስን ወደዋለሁ። ማብራራት አልችልም። ሲጀምር የእሱን ፍቅር ማብራራት ስለማንችል ደግሞ ገብቶን አልጨረስንም ብዬ አምናለሁና በአደባባዮች ላይ ያወጣኝ፣ ከሰዎች ጋር የቀላቀለኝ፣ ሰዎች እንዲወዱኝ ያደረገ፣ እንዲቀበሉኝ ያደረገ እሱ እኮ ነው። በፍጹም ቃል የለኝም ስለ ኢየሱስ ለማውራት። በጣም ወደዋለሁ ኢየሱስ። እንደኔ በአካል ጉዳት ለምታልፉ ሊሆን ይችላል፣ በተለያየ ችግር ለምታልፉ ሰዎች፣ በቤት ውስጥ ላላችሁ፣ የትኛውም ኤሪያ ላይ ላላችሁ ሰዎች እኔ መልእክት አለኝ። እግዚአብሔር አለ ስንል መጽሐፍ ቅዱስ አለ ስላለ ብቻ አይደለም። እኔ ያው ምስክር ነኝ። እግዚአብሔር እንዴት እንደሚረዳ፣ እግዚአብሔር እንዴት እንደሚያግዝ፣ እንዴት እንደሚሸከም በእኔ ህይወት አይቻለሁ። ወደ እግዚአብሔር ለተጠጋ ሁሉ እሱ የእውነት መጠጊያ ነው። በልዑል መጠጊያ ለሚጠጋ እሱ መጠለያ እንደሚሆን፣ ሁሉን የሚችል አምላክ ጥላ ውስጥ እንደሚያድር ቃሉ እንደሚናገር እንዲሁ እናንተ ለመጠጋት እሱ ጋር ለመምጣት ፈቃደኛ ከሆናችሁ ሁሉን የሚያስረሳ ሁሉን የሚችል አምላክ ነው እግዚአብሔር። ስለዚህ አንድ ነገር እነግራችኋለሁ። ማንም የማይፈታ ጥያቄ አለ። ማንም የማይችለው ጥያቄዎቻችሁ አላችሁ። ብትችሉት ኖሮ በዚህ ውስጥ አትኖሩም ነበር። ሰዎችም እናንተም አልቻላችሁትም። ለሚችለው ጌታ ግን ጠጋ በሉለትና መጀመሪያ ልባችሁን ስጡት። አንተ ጌታ ነህ በሉት። አንተ ንጉስ ነህ በሉት። እሱ የዘላለም ህይወትን ይሰጣል። ለዚህኛው ምድር ብቻ አይደለም የተጠራ ነው። ዘላለም የሚባል ነገር አለ። በዛ ዘላለም ውስጥ ከእግዚአብሔር ጋር ለመሆን ይሄኛው ምድር እንድንረሳው የሚያደርገን የእግዚአብሔር ልጅ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ እንድትቀበሉ ነው። ስለዚህ ወደ ቤተክርስቲያን ሂዱ። አንተ ንጉሴ ነህ፣ አንተ ጌታዬ ነህ ብላችሁ ይህንን ጌታ እንድትቀበሉ ትጋብዛችኋለሁ። በጌታ ቤት ያላችሁ ደግሞ በጣም ወደ እግዚአብሔር ተጠጉ። ፊታችሁን በተለያየ ነገር ላይ አታድርጉ። ማንም መጠጊያ አይሆንም፣ ማንም መሸሸጊያ አይሆንም። ይልቁኑ ይሄ የመጨረሻው ዘመን ሰው ሁሉ በራሱ ምጥ ያለበት፣ በራሱ ጭንቀት ውስጥ የሚኖርበት ጊዜ ነው። ስለዚህ እናንተ እንደ በርጠለሜዎስ
በጣም አብዝታችሁ ወደ ጌታ መጮህ ያለባችሁ። ያኔ ነገራችሁ ይቀየራል፣ ተበረታላችሁ። ዴስቲኒያችን ይሄ አይደለም። ይሄኛውን ጥለነው ስለምንሄድ ለዛኛው እንድንበቃ ግን በደንብ ጠንክራችሁ እግዚአብሔር ጋር ያላችሁን ፌሎሺፕ እንድታጠነክሩ እጋብዛችኋለሁ። እንዲሁም በሌላ ችግሮች ውስጥ ያላችሁ አካል ጉዳተኛ ያልሆናችሁ በተለያየ ሐዘን፣ ዲፕሬሽን፣ በብዙ ነገር ውስጥ ለምታልፉ እግዚአብሔር የሚያሳልፍ አምላክ ነው። እግዚአብሔር እጅን ይዞ የሚመራ አምላክ ነው። መከራችሁን እንድትረሱት ተሸክሞ ያሻግራችኋል። አሁን የሚገባችሁ እናንተ ወደ እግዚአብሔር መጠጋት ነው፣ እሱን መፈለግ ነው። ያኔ እግዚአብሔር ሁሉን ደህና ያደርገዋል። ቻሌንጆቻችሁን ወደ በረከት ይቀይራል። ያዘናችሁበትን ወደ እግዚአብሔር መጠጊያ መንገድ ያደርገዋል። ደግሞ እሱ የሚያሻግር አምላክ ነው። እኔ የእውነት የገባኝን የጻፍኩላችሁ በህይወት የሆነውን ነው። ስለዚህ እንዲሆንላችሁ ወደ እግዚአብሔር ተጠጉ። በደንብ ሊያስተምሯችሁ ወደሚችሉ ወደ በረቱ ክርስቲያኖች ጠጋ በሉ። እግዚአብሔር ዛሬም ይሰራል። ያው ምስክር ነኝ እኔ። ተባረኩ።